ብዙ ነገር አፈረሳችሁበት። ይሄ ስዕል ነጋዴን ብዙ ነገር አፈረሳችሁበት። እሱ ነው ባይዘው እንደዚህ እየሞነጫጨረ እየሳለ ቤተክርስቲያኒቱን ያጠለቀለቃት ማለት ነው። አንተ የሳልካቸው ስዕል በእሳት የሚቃጠሉበት ዘመን ሩቅ አይደለም። የምትስለው ስዕል ቢያንስ ማስረጃ አምጣልን። ማስረጃ ከመጽሐፍ አምጣ። እሺ ለምስለው ስዕል አሁን ነገር እንትን እንዳታደርጉትና እኔ አንድ ሰባኪ ገብቷል አይደል? ሰባኪ መድረክ ላይ ቆሞ ስለ ቃል እግዚአብሔር እንደሚሰብክ ሁሉ እኔ ደግሞ በስዕል በኩል ቃል እግዚአብሔር እሰብካለሁ። እግዚአብሔር በሰጠኝ ጸጋ ማለት ነው። ስለዚህ ማስረጃ ዲያቆኑ ተጠይቆ አልለውም አለ። ምን ሰላም ለሰለኪ ዘየድም ለንጻሬ ማለት ነው። አይላትም እኔ ፊት አትለውም እኔ ፊት አልኩ። ኤርሜ አሳፍራለሁ እንደሱ ካልክ አዋርድሃለሁ። ከምር ስርዓት ለተሳሉና በጸሎት ለከበሩ ዋት የጌታ ወይ በምን ለከበሩ? በጸሎት ለከበሩ በቤተክርስቲያኒቱ ስርዓት በጸሎት ሳይከብሩ በፊት ስዕላት ቅዱሳት ተብሎ አይጠሩም። እኔ ግማሽ ድረስ ወሰድኩልህ። እኔ እኮ አለመያዝም መብቴ ነው። መልስ ያደርግ ግማሽ ድረስ ወሰድኩልህ። አንተ ፔንጤ ፊት ለፊት መልካ ስዕል ሲደግም አንተ ግማሹን እንኳን አጨርስም። ፔንጤ ማለት እኮ ሙስሊም ማለት በለው ብራዘር በለው። እኔ ፔንጤ ስለሆንኩ ማለት ነው። አደርም ግዕዙ እንደዚህ አይልም፣ ቤተክርስቲያን እንደዚህ አታስተምርም ብለህ ግን አትበል። ቤተክርስቲያን ኦርቶዶክስ አይደለም። እንኳን ቆይ እባክህ ቆይ ልጨርስና ልስታደርብ ነው የምልህ። ኦርቶዶክስ አይደለም ለማርያም ስዕል ገና አሁን በሰው ማህፀን ውስጥ ያለ ገና ያልተወለደ እና ሲወለድ አድጎ ፎቶ ተነስቶ ለዛ ሁሉ ስገዱ ብላ የምታስተምር ቤተክርስቲያን ነች። ቴንኪው የምትለው ማለት ትችላለህ። እዚህ ጋር ነው አሁን ቤተክርስቲያን ፎቶ ተነስቶ ብላ አስተምራ ታውቃለች። አሁን አንተ የቤተክርስቲያን ልጅ ነኝ ብዙ ጊዜ ስትል ትሰማለህና እንደው አሁን ኢየሱስ ፎቶ ተነስቶ ፎቶ ይሄ ነው ብላ ታውቃለች ቤተክርስቲያን? የኢትዮጵያ ቸርች ቴዳ ወንድምነት ያው ሂድና ማነው ደቡብ ጎንደር ወንቅሸት ገዳም ለጎፈሪያሙ ሰውዬ ለዮሐንስ ፎቶ ይሰግዳሉ ቤተክርስቲያን ህዝቡ በሙሉ ማለት ነው። እዛ ሄደ ጠይቅ። አባ ዮሐንስ የተባለው ማለት ነው። ኧረ ኤርሚ የተውተት ከአንተ አይጠበቅም። አባ ዮሐንስ እኛ ቪዲዮ እናሳያለን መረጃ። ቴዲ ግን ቆይ አንድ አርነት እውነት አርነት ያወጣል። አንዳንድ ቁጥር እያጻፈ ነው። ለሱ እንስጣው። ቴዳ መቀጠል ትችላለህ። ኤርሚ እሺ ቆይ እናወራው የቤተክርስቲያኒቷን እውነታ ወዳጄ ስማ፣ ብራዘር አንዴ ስማ አድምጥ። እሺ አንድ ጥያቄ ብቻ ልጠይቅና ከዛ ወደ ቴዲ ሄዳለሁ። በስዕሏ ፊት ስገዱ ነው የሚለው አይደል? በማን ስዕል ፊት ነው ስገዱ የሚለው? በማርያም። እሺ አልኩ እኮ ኤርሚያስ አሁን አንተንም ሳያስበው ግዕዙንም አውጥቶ ጭራሽ ግዕዙ ለማን ስገዱ ለማን ያልሰገደ ነው የሚለው ነው ጥያቄ። ኤርሚያስ የጠቆመህን በቃ ግዕዝ አንብበው ወዳንዬ። ለማን ያልሰገደ ነው የሚለው? ለማርያም ነው በቃ ዘኢሰገደ ላቲ ያለህ እንደውም ግዕዙ ለስዕሏ ነው የሚለው። ያው እየዋሸ ስለሆነ ማለት ነው። እሺ ጥያቄን ጨርሻለሁ። እሺ ቴዲ ወደ ታች አንብብ። ኤርሚ ማነው ዳኒ ወደ ታች አንብብ ወስቲ። ለእመቤታችን ስግደት እንደሚገባ የሚለውን አንብብ ወስቲ። በእሱ ጋር አንብብልኝ ፈልጌው ነው ያንብብ። እንዴት አመሻችሁ? ሚውት አድርገህ እሺ ቴዲ በትልቁ አድርገኛ እንዴ አንብብልኝ ወደ ታች ወደ አይ በቃ ጨረስን እኮ ብራስ። ቴንክ ዩ። ለምን ምን ነው ምን ተፈለኩት? እኔ ይነበብልሃል። ቆይ ማችን ይነበብልሃል። ቴዲ ጨርስና እናነብልሃለን። እሺ አሁን እኔ ልጠይቃ ተጠየቃችሁ ተጨረሳችሁ እናንተ። ወንድማችን ቆይ ትልቁ ላይ ሆነው ቴዲ ሊያወራ ነው። ከዛ ታወራለህ እኮ አልኩ። እሱ ይጨርስና ከዛ አንተ ታወራለህ። የሚፈልገውንም እናነብልሃለን። ቴንክ ዩ። ወንድማችን ደጋግሞ ለስዕል ስገዱ የሚል በቤተክርስቲያን የለም፣ ለስዕል መስገድ በቤተክርስቲያን የለም የሚል ነገር ሲናገር ነበር። ብዙ ጊዜ እዚህ ቦታ ላይ ስናገር ምናልባት ብዙዎቻችሁ አስተውላችሁ ከሆነ እዛ ቤት ውሸት ስለሚፈቀድ አንፈርድባቸውም ብዬ እላለሁ። ብዙ ጊዜ ከሰደብከኝ እወርዳለሁ። ማስረጃ ካለ አንተ ውረድ፣ ከፈለክ ውረድ። እኔን ሰበብ አታርግ። አሁን ለምን ትሳደባለህ? ውሸታም እያልክ እየተሳደብክ እኮ ነው። እሺ ሀሳብን ጨርሳለሁ ብዬ አስባለሁ። ውሸታም ካልሆንክ እኔ ተናግሬ ስጨርስ አንተ ነህ ውሸታም ብለህ ትናገራለህ። አሁን ውሸታምነትህ እንዳይታይብህ እየሸፋፈንክ ነው ያለኸው። ስለዚህ እስኪጨርስ ድረስ ዝም ብለህ ጠብቅ። አስተምረኝና ሰውን ከምትነቅፍ አስተምር መጀመሪያ።
እሺ አሁንም ተናግረ ጨርሳል ብዬ አስባለሁ። ያው አስተዳደጋችሁ እንደዚህ ስለሆነ ነው የምታቋርጡት። ኧረ በእግዚአብሔር ምን ሆነ ነው እንደ የጌታ ሰው ምን ነው የጌታ ሰው ነኝ። አንተ ለምን ዝም አትልም ታዲያ? እንደዚህ ብሎ እንዳይለ ለምን ዝም አትልም? ሚዩት አድርገህ ለምን አትቀመጥም? ብራዘር ሚዩት አድርገውና ተቀመጥ። ከአፉ ላይ ተቀብለህ አንድ ቃል ሲናገር የምትናገር ከሆነ ይነግርሃል ማለት ነው። አንተ ሚዩት አድርግና ጠብቀው። እሱ የፈለገውን ያውራ። የተሳሳተበትን ስህተት ያዝ። ሲጨርስ ቅድም ወንድሜ ያልከው ስህተት ነው፣ ውሸት ነው ብለህ በለው። አሁን ግን ሚዩት አድርገው፣ እሱ ነው የሚያወራው። ቴንክ ዩ። ማነ ኤርሚያስ አስተምሮ ነው መጀመሪያ ማስተማር ያስፈልጋል። ሚዩት አድርገው፣ እሱ አሁን ያወራ። ሚዩት አድርገውና ከዛ በኋላ ላይ ትናገራለህ አንተ። በኋላ ላይ በደንብ አድርገህ እንደውም ለአንተ እኮ ጥሩ ነው የእሱ ቅድሚያ መናገር፣ በኋላ ላይ አንተ ለማረም ይመችሃል። ስለዚህ ሚዩት አድርገውና ጠብቀው። ቴንክ ዩ። አይ ማይሆን ስነ ምግባር ለምን እሰማለሁ? ማስረጃ ካላችሁ አንጡና ወርዳለሁ። ስነ ምግባር እኮ እያየን ነው። አንድ ቃል በተናገርኩ እሺ፣ እንዳትከፍተው ማይኩን እንዳትከፍተው፣ ከዚህ በኋላ እንዳትከፍተው። ትእዛዝ ነው። ለስዕሉ ስገዱ ብሎ የሚል ትእዛዝ ነው። ከከፈትከው ምን እንደምትሆን አሳያለሁ እኔ ራሴ ማለት ነው። እንግዲህ ስንለምን እምቢ ካልክ እታች ወርደህ ትሰማለህ ማለት ነው። ግን ፈቀድንልህ፣ እናነብልሃለን። ጠብቀው፣ እሱ ይናገር። ሲጨርስ የቴቱ ጋር እንደተሳሳተ ለህዝቡ ስህተቱን ለማሳየት የእሱ ቅድሚያ መናገር እኮ እንደውም ለአንተ ጥሩ መደላድል ይሆንልሃል። ያለ መረጃ የሚያወራ ከሆነ ዋሽቶብህ ከሆነ በኋላ አይ እዚህ ጋር ቅድም ዋሽታል፣ እዚህ ጋር ያለ መረጃ የተናገርከው ያመጣኸው መረጃ ውሃ የሚያነሳ አይደለም ብለህ ለማለት ይመቻል። እና ጠብቀው። አሁንም ቴንክ ዩ። ቴዲ ቀጥል። እሺ ቴንክ ዩ እርምዬ። ደጋግሞ ምን ነገር ሲናገር ሰምተናል። ለስዕል ስገዱ የሚል በቤተክርስቲያን የለም። ለስዕል ስገዱ የሚል እንደውም እንዲያሳዩት ለስዕሏ ያልሰገደ እንጂ በስዕሏ በኩል ለማርያም ያልሰገደ አይልም። ምንባቡ እንደተመለከታችሁት ለስዕሏ ያልሰገደ የሚል ግልጽ ምንባብ እያሳዩት እንኳን አይኔም በጨው የሚል ነገር ሲናገር አይታይም። አላነሳሁት እንኳን አንድ ሀሳብ ልናገር ብዬ ነው የሚል ነገር ሲናገር ነበረ። በግለሰብ ደረጃ የተጻፉ በርካታ መዛግብት ማውጣት ይቻላል። በርካታ ዶክሜንቶች ማውጣት ይቻላል። ሩቅ አትሂዱ። አሁን ቅርብ ጊዜ የወጣው ሊቃውንት የሚሏቸው አራት አይናውን ገብሬን መጽሐፍ ማውጣት ይቻላል። የእሳቸው መጽሐፍ አንድ ቦታ ላይ አይደለም ሁለት ቦታ ላይ አብይ ርዕስ አድርገው ለስዕል መስገድ እንዴት እንደሚገባ ያስረዱበትን መጽሐፍ ማውጣት ይቻላል። ለስዕሏን ያልኩት ለስዕል መስገድ ነው ያልኩት እንጂ በስዕሏ በኩል ለማርያም አላልኩም። ግን እንዲታች ወርደን የግለሰብ መጽሐፍ ከምናመጣና ይሄ እኮ ግለሰብ ነው ከምንባል ለምን የቤተክርስቲያኒቱን ዶክሜንት አናሳይም? ስለዚህ እንደሱ ስናደርግ ወደዚህ መጽሐፍ እንመጣለን ማለት ነው። ይሄ እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት ይላል። በበርካታ ሊቃውንት የተዘጋጀ መጽሐፍ ነው። ገጽ 95 ላይ ስትሄዱ ስለ ስዕል የሚናገር ምንባብ ታገኛላችሁ። ምን በሚል ርዕስ? ስዕል በሚል ርዕስ። ይህንን ስዕል የሚለውን ርዕስ ሲደመድም ምን ብሎ አስቀመጠው? እንግዲህ አሁን አይኔም በጨው ያለው ሰው አይኑን በጨው በእርግጥ ድጋሚ ያጥባል ወይስ ደግሞ አይሱ እኮ ማለት ብሎ መጽሐፉን ይክዳል ወይስ ደግሞ የሚለውን እስኪ እንሰማለን። እንዲህ ይላል የመጨረሻው አንቀጽ መልክዓ ስዕልን ማስረጃ አድርጎ ከማቅረቡ በፊት በቤተ ክርስቲያናችን ስርዓት ለተሳሉና በቤተ ክርስቲያናቸው ስርዓት ምን ለተደረጉ ለተሳሉና በጸሎት ለከበሩ። በነገራችን ላይ ስዕላት ከተሳሉና በእንድራውን ጸሎት ከተደረገባቸው በኋላ ስዕላት ተብሎ አይጠሩም። ቅዱሳት ስዕላት ነው የሚባሉት። እሺ ለተሳሉና በጸሎት ለከበሩ የጌታ እሺ የእመቤታቸው እሺ የቅዱሳን መላእክት እሺ ጻድቃንና ሰማዕታት እሺ ስዕሎች ልብ አድርጉ። ለእነዚህ አካላት በስዕሉ በኩል አላለም። የጌታ አለ፣ የእመቤታቸው አለ፣ የቅዱሳን መላእክት አለ፣ ጻድቃንና ሰማዕታት አለ፣ ስዕሎች ነው። ምን ስዕሎች ምን ይደረጋሉ? የጸጋ የአክብሮት ስግደት አስተብርኮና አንኖ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች፣ ታስተምራለች። ይሄ ለስዕል ሳይሆን ለስዕሉ ባለቤት ነው የምንሰግደው የሚለውን በዚህ ሚዲያ ላይ የሚንሸራሸረውን ሐሰተኛ ንግግር የሚያፈርስ ነው። ምክንያቱም አንድም ማስረጃ ማምጣት አይችሉም። ምን የሚሉት ሰዎች በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል አንድም ነጠላ ማስረጃ ማምጣት አይችሉም። አንድም ማስረጃ አለኝ የሚል ሰው ካለ 330 ሰዎች አላችሁ። አንድ ሰው አንድ ቁጥርን ጽፎ ይዞ መግባት ይችላል። በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል ይሄ ምንድነው? ንግግራቸው ውሸት ነው። አመሰግናለሁ።
ይችን ለመናገር ነው የገባሁትኝ። አሁን ዳኒ ወደ ማነው? ቴንክ ዩ ቴዲ። እሺ ቴንክ ዩ ቴዲ። አይ ቲንክ ለዲያቆኑ አሁን እድል እንስጠው ማለት ነው። እሺ ውሸት የሆነውን የዋሸብህን ያመጣው መረጃ ውሃ እንደማያነሳ የምትናገረው ነገር ካለ መቀጠል ትችላለህ ወንድማችን። መልካም አውጣው፣ እዛው ማስረጃ ያቀረቡት ይነግርሃል። እዛው አይተው ከሆነ ይሄን ካዘዙ በኋላ ለቅዱሳን ስዕላት ወይም ደግሞ ለማርያም ለጌታ ለምናምን የአድንኖ የምናምን ስግደት እንደሚሰገድ ቤተክርስቲያን ታስተምራለች ካሉ በኋላ ማስረጃ ብለው የጠቀሱልህ ማንን ነው? አውጣው። ማን እውነት አርነት ያወጣል? አውጣው። እሱ መጽሐፍ መልካ ስዕልን የጠቀሱት ቅድመ ስዕልክ ይሰግድ። በቃ ይኸው ቅድመ ስዕልክ ይሰግድ ነው የተጠቀሰው። መልካ ስዕል እኮ ተረት እኮ ነው። ቃል እግዚአብሔር ያደረከው እንዴ? ከአስራው መጽሐፍ አልጠቀሰችም ቤተክርስቲያኒቱ። ኤርሚዬ ቆይ። እሺ አሁን መልካ ስዕል ላይ ቅድመ ስዕል ይላል። እሱ ምን ማለት ነው ታዲያ? በስዕሉ በኩል ለቅዱሳኑ ነው የሚለው ምን ማለት ነው? እውነት አርነት ያወጣል። ኢሞሽናል ባለመሆን ያው በትንሽ አልሆንኩም መቼም አልሆንም። አንተ አታረገኝም። ምን ማለት ነው ትርጉም? እሱ ማለት በስዕልሽ ፊት እሰግዳለሁ ማለት ነው። ቅድመ ስዕልሽ ማለት ቅድመ ማለት በስዕልሽ ፊት እሰግዳለሁ ምን ማለት ነው? በስዕልሽ ፊት እሰግዳለሁ ምን ማለት ነው? ለስዕልሽ አልሰግድም ለአንቺ ነው የሚሰግደው ማለት ነው። እና ታዲያ በስዕሏ ጀርባ በኩል ሊሰግድ ፈለገ እንዴ ሰውዬው? አሁን በስዕሏ ጀርባ በኩል ነው እንደምሰግደው ይሰገዳል እያለ እኮ። ለምንድን ነው የምትቆጣኝ? እንደ ምን አይነት ጉድ ነው እንዴ? አረ በግድ ተቆጣኝ አትበል። አንተ እኮ በአንተ ንግግር የምቆጣ ሰው አይደለሁም አልኩህ እኮ። አልተቆጣሁም። እንግዲህ ድምጼ ጎላ ብሎ ከሆነ እንዲህ ነኝና ልመደው። ከዛ በተረፈ አልተቆጣሁም። ተቆጣህ ብለህ የምታስቆጣኝ ሰው አይደለሁም። አሁን በስዕሏ ፊት መስገድና ለስዕል መስገድ ልዩነቱ ምንድን ነው? ከዛ የምታወራውን ነገር ማስረጃ ስለምጠይቅህ አስበህበት ተናገር። ማስረጃ ከሌለህ ቅድም እንዳልኩትኝ ውሸታም ነህ ማለት ነው። ቆይ አድምጠኝ። ቆይ ግድ የለም እንዳይከፋኝ አንተም ኔጌቲቭ ነገር አትናገር፣ እኔም አንተን ላለመናገር ጠነቀቃለሁ። ከዛ አንጻር ነው የምናየው። የፈለከውን ብትናገር ምንም የሚከፋኝ ሰው አይደለሁም። አሁን ተቆጣ ብለህ እኮ በአንተ ቤት አሁን መነካካትህ ነው። አይ የጨዋ ልጅ ንግግር እንዳይሆን ሐሳቡ ላይ ዳኒ የምወድለት ንግግር ሐሳቡ ላይ ይላል። ሐሳቡ ላይ እኮ ነው እየመለስኩልህ እኮ ነው። አሁን አንተ ማስረጃ አምጥተሃል፣ ቤተክርስቲያኒቷ ስገዱ እንደምትል፣ እኔ ደግሞ እንደዋሸሁ አምጥተሃል ማስረጃ። ስለዚህ ሲጻፍ መጽሐፉ እንደ ማስረጃ የቀረበው ምንድነው ሲባል መልክዓ ስዕሉ ላይ ቅድመ ስዕልክ ይሰግድ ያለው ነው ሲጽፉ መጽሐፉን። ምን ማለት ነው እሱ አልኩኝ እኮ። በስዕልሽ ፊት ሰግዳለሁ ማለት ነው አይደል? መቅድሙ ላይ ያለው ከኔ ጋር ነው የምታወራው። ኤርሚያስን ተውና በስዕልሽ ፊት ሰግዳለሁ ማለት ነው። ታዲያ በስዕሏ በኩል በጎን በኩል ነው የሚሰገደው? አይደለም። ቆይ ግድ የለም። በስዕሏ ፊት አልሰግድም እንዳትል ነው። በስዕሏ ፊት ይሰገዳል አልሰግድም እንዳትል ነው እያዘዘ ያለው። በስዕሏ ፊት መስገድ ይገባል እኮ። ታዲያ በስዕሏ ፊት ማለት በስዕሏ በኩል ለማርያም ነው ተብሎ የተተረጎመበትን ማስረጃ ትሰጠኛለህ? በስዕሏ ፊት ማለት ምን ማለት ነው? በስዕሏ ፊት ለስዕሏ ማለት ነው። እንደዛማ ከሆነ ለስዕሏ ነው ቀጥታ። ኦሬዲ ዘይሰገድ ለስዕልኪ ብቻ ነበር የሚለው። ቅድመ ስዕልኪ በስዕልሽ ፊት አይልም ነበር። ገብቶሃል? ስለዚህ በስዕልሽ ፊት ነው ያለው። በስዕልሽ ፊት በቃ ይሄ ግልጽ እኮ ነው። በስዕልሽ ፊት ያለው ነው ማስረጃ። ቅድምም ዳኒ ሳያነብል ሊቀር እንጂ ወደ ታች እሰግዳለሁ እያለ ወደ ታች የሚወርደው በመቅድሙ ለማርያም ነው እሰግዳለሁ እያለ የሚወርደው። እዚህም አንተ ያነበብከው ላይ ለቅዱሳን ስዕላት እንደሚሰገድ ብለው የጠቀሱት ቅድመ ስዕልኪ በስዕልሽ ፊት እሰግዳለሁ የሚለውን ነው። እኔ በስዕል ፊት እንደናንተ አይሰገድም አላልኩም። በስዕል ፊት ይሰገዳል። በስዕል ፊት ግን መስገድ ምን ማለት ነው ወንድሜ? አንዱን ነገር 6 ጊዜ ነገርከኝ፣ ገብቶኛል። አንተ ምን ብለህ አሁን ልትተረጉመው እንደፈለግ እሱን ነው የፈለግኩት። በስዕል ፊት መስገድ ለኔ ስማኛ እንዴ በመቶ አለቃው ፊት ቆሞ ወታደራዊ ሰላምታ መስጠት ለመቶ አለቃው ሰላምታ መስጠት ነው። ወታደራዊ ሰላምታ ለመስጠት በመቶ አለቃው ጀርባ በኩል አልቆምም፣ በፊቱ ነው የምቆመው። ልክ እንደዛ ልናገር አንዴ
አንተ ስትናገር ሰምቻለሁ። ልናገር ቀጥልሽ። ልክ እንደዛ በስዕል ፊት የሚሰገደው ለስዕሉ ነው። 4 ነጥብ። ይሄን ያቋም ነው። አይ አይደለህም፣ ተሳስተሃል፣ በስዕል ፊት የሚሰገደው በስዕሉ በኩል ለቅዱሳኑ ነው እያልክ ከሆነ እሱን ግልጽ አድርገህ ንገረኝ። አታሽሙንሙነው። ልክ እኔ ቲማቲሙን ፍርጥ እንዳረኩት አንተም ቲማቲሙን አፍርጠህ ተናገር። ከዛ በኋላ ግን ቅድም ብያለሁ፣ ማስረጃ ስለምጠይቅህ የምትናገረውን ነገር አስበህ ተናገር ብያለሁ። ምክንያቱም እኔ ማስረጃ ማቅረብ ስለምችል። ተመሳሳይ አረፍተ ነገር ላምጣልህ። ተመሳሳይ ከመጽሐፍ ቅዱስ ማለት ነው። ከመጽሐፍ መጀመሪያ አቋምህን ልቀው። ከዛ በኋላ መጀመሪያ አቋምህን ልወቀው። ማስረጃ ትሰጠኛለህ። እኔ ራሴ እኮ ብያለሁ፣ ማስረጃ እጠይቅሃለሁ ብያለሁ አይደለ? ማስረጃው ጋር ከመድረሳችን በፊት መጀመሪያ ምንድን ነው እያልከኛለሁ የሚለው ይግባኝ። መጀመሪያ ለምን ማስረጃ ትሰጠኛለህ እያልኩህ ያለሁትኝ ወንድሜ ይሄንን ነው በለኝ። ግልጽ ላድርግልህ። በስዕሉ ፊት አይሰገድም አላልኩህም። በስዕሉ ፊት ይሰገዳል ነው እያልኩ ያለሁት። በስዕል ፊት መስገድ ምን ማለት ነው? ኧረ 90 ጊዜ እሱን ነገርከኝ አለቃዬ። እሱን አይደለም የፈለግኩት። በስዕል ፊት መስገድ ምን ማለት ነው እኮ? በስዕሉ ፊት መስገድማ በስዕል ፊት መስገድ እኮ ብቻ አይደለም ዲያቆን፣ ታውቃለህ እኮ አይደል? በስዕል ፊት ሁሉ ይጸለያል። ዲያቆን እንደመሆን መጠን ጸልዩ ቅድመ ስዕላ ብሎ የሚለውን ታውቀዋለህ አይደል? ስብሐተ ፍቁር ዘማርያም ላይ ሰዓታት ታው ግን ኤርሚታው ታው ወደ ሌላ ትሰድብኝ። ሚውት አድርገኝ። እሱን ደግሞ ለብቻው ነው። እሱን ደግሞ አዎ ለብቻው እናዋለን። ጥሩ ሐሳብ። አሁን በስዕል ፊት መስገድ ምን ማለት ነው? እሱን ንገረኝ። በስዕሉ ፊት መስገድ ለስዕሉ ባለቤት የአምላክ ከሆነ የአምልኮ ስግደት ማቅረብ ነው። እመቤታችን ወይም ሌሎች ቅዱሳን መላእክት ከሆኑ ደግሞ ማክበር ነው። ማንን? መላእክትን ወይም እመቤታችንን። ይሄ ነው ቤተክርስቲያኒቷ ትምህርት ማለት ነው። አሁን ማስረጃ ትገልጥልኛለህ? የቤተክርስቲያኒቷ ትምህርት አይደል ያልከው? እግዚአብሔር ይስጥልኝ። ጥሩ ንግግር፣ አንጀት ላይ ጠብ የሚል ውስጥን የሚያረሰርስ የሚያሳርፍ ንግግር የተናገርከው። ይሄንን አሁን ከየትኛው መጽሐፍ የፈለግከውን መጽሐፍ ጥራ። እጅህ ላይ ባይኖር እንኳን እኔ ላጥ አድርጌ ማውጣት ስለምችል የፈለግከውን መጽሐፍ ጥራ። ከዚህ መጽሐፍ ላይ ተመልከት በላይ 576 መጀመሪያ መጽሐፍ ቅዱስ ተመሳሳይ አረፍተ ነገር ላውጣ። አይ መጽሐፍ ቅዱስ አልፈልግም። መጽሐፍ ቅዱስ ለስዕል ስለመስገድ አይናገርም። አሁን ለምን አትፈልገው? ለስዕል መስገድ አይናገርም። አዋልድ መጽሐፍት ማስረጃው እኮ አትራው መጽሐፍት ናቸው። ምን ሆነ ነው? እኔ አዋልድ መጽሐፍ ጥቀስ አላልኩም። እኔ አዋልድ መጽሐፍ አልጠቀስኩም። ቤተክርስቲያን እምነቴ እሱን እየተናገርኩ ነው። አልሰማማችሁም? ያነበብክልኝ መጽሐፍ ቅዱስ ነው እንደ አዋልድ መጽሐፍት አይደለም? ሁላችሁስ ያነበባችሁት አዋልድ መጽሐፍት አይደለም እንዴ? እሺ ልናገር። ያነበብኩት ምን እንደሆነ አልሰማም አልከኝ። እኔ ያነበብኩልህ የገለጥኩትኝ ቤተክርስቲያን እምነቴ፣ ስርዓቴ፣ አምልኮቴ ይሄ ነው እቁልኝ ብላ ለዓለም እምነቷን፣ ስርዓቷንና አምልኮቷን ይፋ ያደረገችበት መጽሐፍ ነው እንጂ አዋልድ ብላ የምትጠራው መጽሐፍ ኧረ ልናገር። ኧረ ስለ መድኃኒዓለም ምን አይነት እንጂ አዋልድ ብላ የምትጠራው መጽሐፍ አይደለም። የእምነት መግለጫዋ ነው። እሺ አዋልድ ብላ የምትጠራው የቱን ነው? ቤተክርስቲያን የቱን ነው አዋልድ ብላ የምትጠራው ቤተክርስቲያን? የሊቃውንት መጽሐፍት። የትኛው ነው የሊቃውንት መጽሐፍ? አሁን ርዕስ ለመቀየር እየሞከርክ ነው። የሊቃውንት መጽሐፍት የትኞቹ እንደሆነ አይ ክርክር ስለፈጠርክ ነው። አላቃቸውም። እሺ አላቃቸውም። አሁን ማስረጃ ስጠኝ። ከቤተክርስቲያን መጽሐፍ ማስረጃ ስጠኝ። በቃ ችግር የለውም። እንግዲህ ካላወቃቸው እሱ ራሱ ምን ይባላል? የታሪክ መጽሐፍ ይባላል። የጠቀስከው የታሪክ መጽሐፍ ነው። አይባልም። ውሸት፣ ሌላ ውሸት። አሁን ማስረጃ ስጠኝ። በዚህ እኔ ጉንጭ አልፋ ክርክርና ልፍ አልፈልግም። እሺ ውሸት ነው የተናገርከው፣ ይሄንን እነግርህና ግን እሺ የታሪክ መጽሐፍ ነው ተቀብያለሁ። የታሪክ መጽሐፍ እንኳን የማያውቅ ነው የሚሆነው። አንተ እኮ ነግራ ያጋባህ። አዋልድ መጽሐፍት የምትለው ቤተክርስቲያኒቷ የቱን ነው ስልህ አላውቀውም አልክ። ስመልስልህ ደግሞ ውሸት ነው አልክ። ምን ይሻላል ታዲያ? አዎ ምክንያቱም ርዕስ ልትቀይር ስለሆነ ነው። እንደሱ ያልኩኝ ያለሁት አሁን ስለ ጉልበተ አምላክ ማስረጃ ስጠኝ እባክህ። ከሌለህ ደግሞ ማለፍ እንችላለን። አውጣ ፖለቲካውን ተው፣ አውጣ። መዝሙረ ዳዊት መዝሙር 28 ላይ አውጣ። ከመጽሐፍ ቅዱስ አልፈለኩም፣ ከቤተ ክርስቲያንህ ስርዓት ወይም ሌሎች መጽሐፍቶች ነው የፈለኩት። መጽሐፍ ቅዱስ አትቀበልም? አልቀበልም። ማስረጃ አምጣ። ካልተቀበልክ ቤተ ክርስቲያኒቷ የምትመራው በመጽሐፍ ቅዱስ ነው።
መጽሐፍቷን ሁሉ የምተረጉመው በመጽሐፍ ሌላ ውሸት ቤተክርስቲያን በመጽሐፍ ቅዱስ አትመራም። ግን ይህንን እናገርና ርዕሳችን ስላይደለ ዘለዋለሁ። አሁን ማስረጃ አለህ ወይስ የለህም? ለዚህ ነው እኔ ያልጠይቃችሁ። አሁን እናንተ ማስረጃ አለህ? ማስረጃ የለኝም በልና ትጠይቀናለህ። ማስረጃ አለህ? አሁን አንተ ብቻ ሳይሆን የፕሮቴስታንት ፓስተር ማስረጃ አለህ ወይ? ያመጡትን ጥያቄ ሁሉ ማስረጃ አለህ ወይ እኮ? ማስረጃ እኮ መጥቀስ እኮ ነው፣ ቀላል እኮ ነው። ማስረጃውማ እዚያ አነበብከው ላይ የቀረበው ማስረጃ ነው። ሌላ መጽሐፍ ማስረጃ ትፈልጋለህ እንዴ? እዛው የተጻፈው ነው አንተ ያነበብከው የቀረበው። እሺ አንተ ያነበብከው። አይ አንገትህን እኮ ተይዘሃል። አይ ሰምቻለሁ። ያነበብከው አሁን እኮ ልክ ነው። አንገታችሁን እየያዛችሁ ያላችሁት እኮ ያነበባችሁት መጽሐፍ ነው። ወይን ባታነቡ ይሻል ነበር። ያነበባችሁት መጽሐፍ እዛው አንገታችሁን እየያዘ ነው። ችግሩ ይሄ ነው። እሺ አልኩኝና ያነበብኩት መጽሐፍ መልካ ስዕልን ጠቀሰ። መልካ ስዕል በስዕልሽ ፊት አለ። በስዕልሽ ፊት ማለት ለስዕል ማለት አይደለም፣ ለስዕሉ ባለቤት ነው የሚል ውሸት ዋሸ። ይሄንን ውሸትህን እውነት አድርግልኝ። እባክህ ልናገር፣ አንተ ስትናገር ስሰማ ነበር። እባክህ ልናገር፣ ይሄንን ውሸትህን እውነት አድርግልኝ። አይ ልክ ነኝ እኔ፣ አንተ ውሸት መስሎህ ነው እንጂ፣ እባክህ ልናገር፣ አንተ ውሸት መስሎህ ነው እንጂ እኔ ትክክል ነኝ። ከፈለክ ቤተክርስቲያናችን እንደዚህ እንደምታስተምር ይሄንን መጽሐፍ መመልከት ትችላለህ ብለህ አንድ መጽሐፍ ብቻ ጥቀስ፣ ይበቃኛል። ይሄ መጨረሻ ጥያቄ ነው። ለዚህ ጥያቄ ማስረጃ ማቅረብ ከቻልክ እሰየው፣ ያልከውን መጽሐፍ ገለጥ አድርጌ አሳይቼ ልክ ነው ይቅርታ ወንድሜ ተሳስቻለሁ እልሃለሁ። ከሌለህ ግን ዳንዬ ማይክ ትቀበለኛለህ። ምክንያቱም ከዚህ በላይ ከሚዋሽ ሰው ጋር ማውራት ስለማልፈልግ ማለት ነው። እንጂ የጨዋ ልጅ አይደለ እንዴ? ትልቅ ሰው ሆነ በዚህ መልክ ለምን ትላለህ? ነው እኮ ነው። እግዚአብሔር የሚገርመው እኔም አንዴ እንኳን አልተናገርኩም። ማፍላፊ ማስረጃ አሁን አንተን እየቀጠፍክ እንዲህ እያልክ ማለት እኮ ቀላል ነበር፣ ግን አልልህም። ለምንድን ነው እየቀጠፍክ ስላልሆነ ነው የማትለኝ? እየቀጠፍክ ስላልሆነ የጌታ ሰዎች ነን እያላችሁ እንደዚህ በዚህ መልክ እሺ። አሁን ማስረጃ አትጠቅስም? የለህም ማስረጃ? ይኸው አመጣሁልህ መጽሐፌን እኮ አንተው አምጥተህ እኮ ተዋረድክ። ባመጣሁልህ ተዋረድክ። ያዋረደኝ መጽሐፍ መልካ ስዕል ነው አይደለ? መልካ ስዕል ላይ ለስዕሉ ባለቤት ነው የምንሰግደው የሚል ምንባብ አለው እኮ። እኔ በቃሌ አምጥቼው አልተቀበላችሁም ነበር። አንተ አነባለሁ ብለህ በቃ አንብበህ ማስረጃ ብሎ አመጣልህ መጽሐፉ። በቃ ምንም አታመልጥም እኮ አታመልጥም። ማምለጫ የለህም። እሺ መልስ የለውም። ስለዚህ መልስ ስለሌለው በዚህ አይነት መንገድ በማምታታት ማለፍ ነው የፈለገው። በዚህ አይነት መንገድ ማምታታትና መዋሸት ደግሞ ቅድም ሲጀምር ምን ብያለሁ? መጽሐፍ ቅዱስ ፖለቲካ አትስራ። እሺ ከትልቅ ሰው ጋር ማወራ መስሎኝ ነበር። ከልጅ ጋር ስለሆነ ማወራው ሚውት እያረኩ አወራለሁ። እዛ ቤት ይፈቀዳል። ምን? አንድ አምታቶ ማለፍ፣ ሁለተኛ ደግሞ መዋሸት። እንደሰማችሁት መልካ ስዕል ብሎ የጠቀሰውና እናንተ አንገታችሁን ይዟችኋል የሚለው መጽሐፍ ምንድን ነው የሚለው? በስዕሏ ፊት ስገዱ ነው እንጂ በስዕል በኩል ለቅዱሳኑ ወይም ደግሞ ለስዕሉ ባለቤት አይልም። ዳንዬ አሁንም በትልቁ አድርገኝ። ማስረጃ እንጨምራለን ማለት ነው። እንግዲህ ምን ማድረግ ይቻላል? የሚዋሹ ሰዎችን እንዳዋረድ አድርጎ አምላክ ካዘጋጀልኝ እነዚህን ማቴሪያሎች ዳንዬ አንብብልኝ ወንድም አለም። ይሄ ምን ይላል ርዕሱ? ለስዕሏ መስገድ ይገባልን? ለስዕሏ ባለቤት መሰለኝ የሚለው ዳኒ አስተካክለ አንብብ። ለስዕሏ ባለቤት መሰለኝ የሚለው ለስዕሏ መስገድ ይገባልን? ግልጽ ነው። ለስዕሏ ባለቤት አይልም። እሺ ይሄ ርዕስ ነው እንግዲህ ልብ አድርጉ። ምንባቡን ላንብበው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ ለቅድስት ስዕሏ መስገድ። አቤት ለቅድስት ምኗ መስገድ? ስዕሏ እንጂ በስዕሏ በኩል ለማርያም ወይም ደግሞ ለስዕሉ ባለቤት ይላል አይልም። ልቀጥላ። በስዕሏ ፊት መጸለይና መማፀን በተመለከተ ይላል። እንግዲህ ሩቅ ሳልሄድ ገና ርዕሱን ስንጀምር ማለት ነው። ካስፈለገ እየገለጥኩ ብዙ ቦታ ላይ ማሳየት እችላለሁ። ምን እሱ ጋር ራሱ ተዋረድክ። በስዕሏ ፊት አለህ። አይወርደት። እውነትም በእውነት በጣም ሕፃን ልጅ ነው። ቅድም እንዳልኩትኝ ትልቅ ሰው ጋር ማወራ መስሎኝ ነበረ አልኩኝ። ነውር ነው። ሰው እያወራ አቋርጦ መሀል ላይ መግባት ብልግና ነው፣
ነውር ነው። አስተዳደግህን ነው የሚያሳየው። አስተዳደግህን ነው የሚያሳየውና ትልቅ ሰው ትመስላለህ በድምጽህ እና እንደ ትልቅ ሰው ሁን። እሺ እንደ ትልቅ ሰው ሁን። እድል ይሰጥሃል። በእድሉ መሰረት ስህተቴን ታሳየኛለህ። እሺ ውርደቴን እስኪ እዚህ 390 ሰዎች አሉ። ውርደቴን ላሳይ። በስዕሏ ፊት አለብህ አለኝ። ውርደቴን ተመልከቱ በእናታችሁ። ወይኔ ውርደቴ፣ ወይኔ ውርደቴ። እመቤታቸው ቅድስት ድንግል ለምንድን ነው እመቤታቸው የምትለው ካላችሁኝ፣ ይሄ በዚህ መንገድ የምትቀርበው ማርያም እኔ የጌታ እናት ማርያም ናት ብዬ አላምንም። ይልቁንስ እነሱ ጣዖት አድርገው ያዘጋጇት ማርያም ናት ብዬ ስለማምን ነው እመቤታቸው ምለው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ በቅድስት ስዕሏ ፊት መስገድና እውነት ነው። አንተ በስመ አብ ውርደቴ እኮ ምን አይነት የተዋረድኩ ሰው ነኝ። ለቅድስት ስዕሏ መስገድ ይልና ቀጥሎ በስዕሏ ፊት የሚለው ምንድን ነው የሚለውን ቅድም ኤርሚ ያነሳውን ነው የሚያነሳው። ቤተሰቦች በስዕሏ ፊት አንተ አዎ ልክ ነው፣ በስዕሏ ፊት መስገድ ነው የሚለው አንተ መጸለይና መማፀን በተመለከተ ነው ይላል። ቅድም ምን ብዬ ተናገር ያለው ሰምታችሁ ከሆነ ልብ ብላችሁ መዋሸትና ማምታታት ይፈቀዳል ብያለሁ። እዚህ ጋር ሁለት ነጥቦች ነው የተጻፉት። አንድ ስለ መስገድ፣ ሌላ ስለ መጸለይና ስለ መማፀን። ስለ መስገድ ምን ተብሎ ተጽፏል? ለስዕሏ መስገድ። ርዕሱን ራሱ ተመልከቱት ቤተሰቦቼ። ካስፈለገ ይህን ርዕስ ሌላም ገጽ ላይ 500 ምናምን ላይ ደግመውታል። እሱንም ማሳየት ይችላል። ኦዴን ቆረጠ። አንድ ነገር ልናገር። እሺ ነበር። እሺ ጨርሻለሁ። ቴንኪው ግን ቴዲ ተባረክ። ዲያቆኑ ማይክ ክፈት እስቲ። ባለ መልካ ስዕል ላይ ትዝ ይለኝ ጀመር እኮ ታውቃለህ። ማስረጃዎችን ሁሉ ያው እንግዲህ በዚህ ሰው ፊት ወዳጄ ካሜራ ተከፍቶ አንተ አንተን አንድ ማስረጃ ያላስቀመጥከው ግን ከዚህ በኋላ የምጠይቅህን ጥያቄ መልስልኝ። መልስልኝ። ቆይ ብራዘር፣ ሰላም ለስዕልኪ ዘይሄድም ለንጻሬ እባክህ ሰላም ለስዕልኪ ዘይሄድም ለንጻሬ እስኪ በለው። እሺ በለው እኮ አንተ በለው። ያመጣውን ማስረጃ ነው። ዲያቆን አይደለህ እንዴ? በለው። ለምንድን ነው የምለው? ያንተን ማስረጃ ነኝ በለው። የራስህ መጽሐፍ ነው። ሰላም ለስዕልኪ ዘይሄድም ለንጻሬ። በቃ ማስረጃ ከሌለ የለህም። እኔ ለምን እልልሃለሁ? ለአንተ ማስረጃ በለው ብራዘር። ሁሉን እኛ ብለን እንዴት እንዘልቃለን? ሰላም ለስዕልኪ ዘይሄድም ለንጻሬ አዲ ሰላም ስለወልድኪ በሁባሬ ብሎ የሚለውን ጨርሰው ዘሩን ጨርሰውና ከዛ ተረጉመዋለን። እኔ ግማሽ ድረስ ወሰድኩልህ። እኔ እኮ አለመያዝም መብቴ ነው። መልስ ያደርግ ግማሽ ድረስ ወሰድኩልህ። አንተ ጴንጤ ፊት ለፊት መልካ ስዕል ሲደግም አንተ ግማሹን እንኳን አጨርስም። ጴንጤ ማለት እኮ ሙስሊም ማለት በለው ብራዘር፣ በለው እኔ ጴንጤ ስለሆንኩ ማለት ነው። እውነቱን ሰላም ለስዕልኪ ወዳጅ፣ ሰላም ለስዕልኪ ዘይሄድም ለንጻሬም በለው። ጨርሰው ዘሩን አዲ ሰላም ወደ ስለወልድኪ በሁባሬ ብሎ የሚለውን ጨርሰው። አንድ ወርዳ አልልም ማለት ምንድን ነው ጩኸት? አንድ ወርዳ ጨርሰው ዘሩን። እኔ አሁን ይኸው ማስረጃ እኮ እየጠቀስኩልህ ያለሁት ከመልካም ስዕል ላይ አንተ ለስዕልሽ መስገድ አይገባም ብላን ቤተክርስቲያን የምታስተምረው ነው ብለህ እያልክ ያለው በለው ይሄን ቃል። ይኸው ሰላም አንተ ሰላም ለስዕልኪ ቅድመ ስዕልኪ ሰግድ ነበር ቅድም። ቆይ ፕሊስ እባክህ ቅድመ ስዕልኪን ሰግድ ብሎ የሚለውን ቅድም አንተ እኔ ሳልመጣ ፊት ብለዋል ይመስለኛል። እኔ አልሰማሁም ነበር። ከመጣሁ በኋላ ግን ቅድመ ስዕልኪ ሰግድ ስለወልድኪ ብሎ የሚለውን ጠቀስክ። አሁን በቤተክርስቲያን መጽሐፍም ላይ እሱ ነው ዋቢ ሆኖ የተጠቀሰው። ባይዘዌ ኦርቶዶክስ ከ10 መጽሐፍት የምጠቅሰው የለም ለስዕል የላትም። ደብተራዊ የጻፈውን ተረታ ተረት ነው እንደዚህ የምጠቅሰው ማለት ነው። መልካ ስዕልን ነው አምጥታ ቅድመ ስዕልኪ ሰግድን የጠቀሰችው። ወዳጄ ቆይ ልጨርስ ፕሊዝ፣ ልጨርስ ነው ያልኩ። እባክህ ልጨርስ። ምን ሆነ ማስረጃ መጣ? አንተ ንፋስ በመቀመጫ እስኪገባ ድረስ ለምታፈነድድለት ስዕል ማስረጃ የለህም። የላችሁ ሚዩት አድርገው። በቃ ሚዩት አድርገው። ልጨርስና እሰጥሃለሁ። እንደ ቅድሙ ታደርጋለህ እንዴ? ቤቱ ተደማምጦ የሚወራበት ነው። እኔ 10 ሰዓት አላወራም። እሱም ልክ ቅድም አወራ። ቴዲ ጨረሰ። በቃ
ከእሱ ጋር ተነጋገራችሁ ተደማመጣችሁ። እኔም ደግሞ ለጠይቁ ጥያቄ መልስ ስጠኝና ከሌለ እሰጥሃለሁ። እኔ ሚዩት አድርጌ ደግሞ አንተ የፈለግከው እንደ ደግሞ ስደት ታወራለህ ማለት ነው። ኦፕን ነው። ቴንክ ዩ። ስለዚህ ዲያቆኑ ተጠይቆ አልለውም አለ። ምን ሰላም ለሰለኪ ዘየድም ለንጻሬ ማለት ነው። አይላትም፣ እኔ ፊት አይላትም። ሚዩት አድርገው። እናንተ ችግራችሁ ነው። ሚዩት አድርገው፣ ሚዩት አድርገው አትለውም። እኔ ፊት አልኩ። ኤርሜ አሳፍርሃለሁ። እንደሱ ካልክ አዋርድሃለሁ። ከምር የምልህ እታች ረድ። እኔ ፊት አታ ለምደው ታች ወረከው ስርዓት የለህም በለው እያልኩ አዋርዳለሁ ብለህ ትላለህ። ምን አውቀህ ነው የምታዋርደኝ? ምን አውቀህ ነው የምታዋርደኝ ካልከው መጨረስ ነበረ። ስለዚህ ኦርቶዶክስ ለስዕላት መስገድን ለስዕል ብላ መልክ ሰርታለች። መልክ ሰርታለታለች እኮ ኦኬ። መልክ ሰርታ መልክ ጽፋ ለስዕል እንዲሰገድ ታስተምራለች ማለት ነው ቤተክርስቲያኒቱ። ስለዚህ ቅድም በታምረ ማርያም መቅደም ላይ መልካ ስዕል ላይ የተባለውና ዋቢ አድርጋ ራሱ እንኳን የምጠቅሰው መልካ ስዕልን ነው። አየህ፣ ለተረት ተረትን ዋቢ አድርጋ ትጠቅሳለች። ለተረት ከአስራው መጽሐፍ አይደለም የምጠቅሰው፣ ከብሉያትና ከአዲስ ኪዳን አይደለም የምጠቅሰው። አንድ ተረት ለማጽደቅ ተረትን ዋቢ አድርጋ ታመጣለች። ሌባ ሌባንን ምስክር ሲያቀርብ ማለት ነው። እልም ያለ ጭላፋ ሌባ ምስክር አቅርብ ተብሎ ሲባል ሌላ ሌባ ሲጠራ ለምስክርነት። ኦርቶዶክስ ማለት እንደዛ ናት። በስዕል ላይም ወይም በሌሎች ላይ ከአስራው መጽሐፍት እስካልጠቀስክ ድረስ ሰላም ለስዕልኪን የጠቀሰችው ከመልካ ስዕል ላይ ነው። ቅድመ ስዕልኪ ይሰግድ ብሎ የሚለውን የጠቀሰችው አሁን በቤተክርስቲያኒቱ መጽሐፍት ላይ እንደታየው ዓለም ይወቅልኝ ተብሎ በተጻፈው መጽሐፏ ላይ የጻፈችው ዋቢ አድርጋ የጠቀሰችው ከብሉይ ወይ ከአዲስ ኪዳን አይደለም ማለት ነው። ስለዚህ ቴንኪው። ሌሎች መቀጠል ስላላችሁ ወንድምነት መምህር ሰላም ለኪ መጥተዋል፣ አውሩት። ቴንኪው። እሺ ወንድሞች እንኳን ደህና መጣችሁ፣ ሰላም ብለናል። ሜላዬ ዳግሻ ዌልካም ብለናል። እንኳን ደህና መጣችሁ፣ ሰላም ልትሆን ባይዘ ቅድም ወንድምነት ምንድነው ሰላም ለስዕልኪ ዘየድም ለንጻሬ ብሎ የሚለውን እሱ ዲያቆኑ ሊለው ያልፈለገውን ክፍል ለማየት ደስ የሚያሰኝ ለስዕልሽ ሰላምታ ይገባ ነው ብሎ የሚለው ለማየት ደስ የሚያሰኝ ለስዕልሽ ቆንጆ እያርገው የሳሉትን ማለት ነው። እንደዚህም ብሎ ዳፍንታን ቢጣ ያድርገው ያልሳሏትን ቆንጆ እያርገው በደንብ ሳሏት እየተባለ እርሳሱ እየተፋቀ እየተፈቀፈቀ ቆንጆ አርጎ ሳሏት። እዚህ ጋር አፍንጫዋ ላይ ይቀራል። ትንሽ አፍንጫዋን ሰፋ አረከው እኮ እንደ ሱዳኖች ምናምን ነገር እየተባለ ጠበብ አርገው ትንሽ ቀጠን አርገው እንደዚህ እየተባለ ማለት ነውና እሱን ለማየት ደስ የሚያሰኝ ማለት ነው። ሰላም ለስዕልኪ ዘየድም ለንጻሬ እና ቀጥሉ። ቴንክ ያነቀው ለዛ ነዋ ጨረስ ያቃተው። እሺ እሺ ዳግሻ ዌልካም። ሜላይ እንኳን ደህና መጣ፣ ሰላም በሉንና ከዛ አይ ቲንክ ሰላም ለኪ ገብቷል፣ እሱ እንቀበለው። ታላቅ መጀመሪያ ይናገር ብሎ ነው። ሁላችሁንም ሰላም ብያለሁ። የካየርዬ ዳንዬ ላይ ዳንዬ ሰላም ብያለሁ። ታች ያላችሁ ሁላችሁንም ሰላም ብያለሁ። ሃይ 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 ብለናል። እሺ ሜላዬ ሰላም በልና በዛው ሰላም ለኪን ተቀበለው። ድምጻችሁን ሳልሰማ ረጅም ሰዓት። እሺ እሺ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ ወንድሞች እህቶች? ሁላችሁንም የጌታ ጸጋ ከሁላችን ጋር ይሁን። ሰላም ለኪ ሰላም ነው። እንዴት ነህ? ሰላም ብያለሁ። አለን እግዚአብሔር ይመስገን ደህና ነን በጣም። ለስዕል ስግደት ይቀርባል። አንድ ሌቦች በነገራችን ላይ ማመልከቻ አስገብተዋል ለፊፋ
ኦኬ ምን አልከኝ? የሚለውስ ለስዕል ስግደት ይቀርባል ወይ? ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳን ስዕላት ግን ስግደት ይቀርባል። እሺ አሪፍ። ለቅዱሳን ስዕላት ስግደት ይቀርባል። እንደው የቅድሙ ሰውዬ ቢኖር አሪፍ ነበር፣ ሁለቱ ቢያወሩ። እሺ እኔ እዚህ ጋር ሀሳባችሁ ላይ አልገባም። ለስዕል ስግደት አይቀርብም፣ ለቅዱሳት ስዕል ይቀርባል ነው ብላ ያለው ራሱ መምህር ሰላም ለኪ ለሚስላቸው ስዕሎች በሙሉ ቤተክርስቲያኒቱ ትሰግዳለች። ቀጥሉ፣ መረጃ አለኝ። ሜላ ቀጥሉ። ኤርሚ አንተ አትግባ፣ ሁለታችን እያወራን ስለሆነ እንድንግባባ አንተ አትግባ። የሚቀጣ ከዚህ በኋላ አልገባም ከወንድምነት። አሁን እኔ ላስተካክለውና እሱ የተናገረው ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳት ስዕላት ግን ስግደት ይቀርባል ብያለሁ። እሺ ለቅዱሳት ስዕላት የምትሰግዱት ስግደት የምንድን ነው? የጸጋን ያምልኮ ነው? የጸጋ። እሺ ለስላሴ ስዕልስ? የጸጋ። ለቅድስት ስላሴ ለራሳቸው ደግሞ ያምልኮ ይሆናል ማለት ነው። ኦኬ እንጂ ለስላሴ ስዕል የጸጋ ነው የምትሰግዱት ማለት። አሁን ስዕሉ ስትል አሁን ክሊር አድርግልኝ። ስዕሉ ከቅድስት ስላሴ ተለይተው ነው? ከቅድም ጀምሮ ስናወራ እኮ ስዕል እያልን ነው አይደል? ስለዚህ አሁን ላይ ለምንድን ነው ክሊር ማድረገው? ተግባብተን ነው እያወራን ያለ ነው። አሁን መሰለህ የቅድስት ስላሴ ስዕል ኖርማል ስዕል አይደለም። ኖርማል ስዕል አይደለም ስለ ቅድስት ስላሴ ያለው መግለጫ ነው የያዘው። ስለ ቅድስት ስላሴ የሚገልጽ መገለጫ ነው የያዘው እና ያንን ክብር እንሰጠዋለን እኮ። ለዛ ስዕል ስግደት በራሱ ክብር መስጠት ስለሆነ እኮ ለዛ ስዕል የጸጋ ነው ወይንስ ያምልኮ ነው? የጸጋ ስግደት እንሰግዳለን። ለቅድስት ስላሴ አምልኮ፣ ለስዕሉ ራሱ ግን ከሆነ ፍላጎት የጸጋ ስግደት እንሰግዳለን። ስለዚህ በስላሴ ስዕል ፊት ቁማችሁ የምትሰግዱት ስግደት የጸጋ ስግደት ነው፣ ምንም እንኳን ስላሴ አምላክ ነው ብላችሁ ብታምኑ። አላልኩም። የጸጋ ስግደት ነው አልከኝም። ለስዕሉ የምንሰግደው አላልኩም። አሁን ለየው፣ አንተ ራስህ ለየው። አሁን እኮ እዚህ ጋር ነው። ስለ ስዕል ትንሽ ብትማር ነው እንትን አይሆንብህም ነበር። ስዕሉ አሁን በቅድስት ስላሴ በቅድስት ስላሴ ስዕል ፊት ለቅድስት ስላሴ ስንሰግድ የአምልኮ ስግደት ይሆናል። ለራሱ ለስዕሉ ከሆነ ደግሞ ስዕሉ ክብር ስላለው እናከብረዋለን እያልኩ ነው ያለሁት። እሺ አሁንም በደንብ ለይልኝ። ለስላሴ ስዕል ስትሰግዱ ለስላሴ ስዕል አሁንም ልትገሙ ለስላሴ ስዕል አሁን የስላሴ እንዴት አድርገህ ነው እያቀረብኩልህ ያለው ነው? እንዴት አድርገህ ማለት በቅድስት ስላሴ ስዕል ማለት ቅድስት ስላሴ ስዕል እሱን እየተመለከትን ለቅድስት ስላሴ መስገድ ከሆነ የአምልኮ ስግደት ይሆናል። ለቅድስት ስላሴ ስዕል ስግደት እኮ እያልኩ ነው። አሁን ከላይ የቤካ ፕሮፋይል ላይ ያለው ማለት ነው። ለስዕሉ የስላሴ ስዕል ለምትሉት ከላይ ያለው ቤካ ፕሮፋይል ላይ ለዛ ስዕል ሲሰግዱ የጸጋ ነው ወይንስ ያምልኮ? አሁን ክሊር ለማድረግ እኮ አሁን ደጋግሜ እየነገርኩ ነው ያለው። እንዴት መግባባት እንዳቃተን አላውቅም። አሁን የቅድስት ስላሴ ስዕል ፊት ለፊት ሆኖ ለቅድስት ስላሴ ስሰግድ ለቅድስት ስላሴ ለራሳቸው የአምልኮ ስግደት ሰገድክ ማለት ነው። ስዕሉ ደግሞ ምንድነው? መገለጫ ነው። ቆይ ላስረዳ። ስዕሉ መገለጫ ነው። የማን? ስለ ቅድስት ስላሴ፣ ስለ ምስጢረ ስላሴ የሚያስተምር ስዕል ነው። ለእያንዳንዱ ትርጉም አለ ከምስጢረ ስላሴ አንጻር ማለት ነው። አሁን ለሱ እናደርጋለን፣ ክብር እንሰጠዋለን። ከታለ አይደለም? ክብር እንሰጠዋለን። በዛ በኩል ግን ስንሰግድ ለቅድስት ስላሴ የአምልኮ ስግደት እንሰግዳለን። ምን እያደረግን? ያንን ስዕል ስናስብ ምስጢረ ስላሴ አእምሯችን ላይ ስለሚቀረጽ ልጨርስልህ።
አእምሯችን ላይ ምስጢረ ሥላሴ ስለሚቀረጽ ያንን እያሰብን ስንሰግድ ለቅድስት ሥላሴ እንሰግዳለን ማለት ነው። ስለዚህ ስዕሉ ምንድን ነው እያደረገልን ያለው? መንገድ እየሆነልን ያለው ማለት ነው። ወይም ደግሞ አእምሯችን ከሚበተን የሆነ ግድግዳ እያየን ከምንጸልይ ወይ ነው የሚጮህ ሰው ስታብራራው ከዋናው ፖይንት እየወጣብኝ ነው። ስታብራራው ከዋናው ፖይንት እየወጣ ነው። አሁን በጣም ቅድም እንደመለስክልኝ በቃ አልወጣም፣ አንተ ስላልገባ ነው እንጂ አልወጣም። በቃ እንዲገባኝ ደግሞ አንተ እንትን አድርገው ሀሳቡን በጣም ሳትለጥጠው ንገረን። ቅድም እኮ የተግባባን ነበር፣ አጭር መልስ ሰጠኝ ነበር። ስለዚህ አሁን ለማርያም ቆይ ግልጽ እንዲሆን ለማርያም ስዕል ፊት ስትሰግዱ የጸጋ ነው ወይስ ያምልኮ ነው? የጸጋ ስግደት እንሰግዳለን። በቃ የጸጋ ስግደት። ቴንኪዩ። በስላሴ ስዕል ፊት ስትሰግዱ የጸጋ ነው ወይስ ያምልኮ ነው? እሱ ላይ ክሊር ላድርግልን እያልኩ ያለት እዚህ ላይ ታችም ያለው ኦርቶዶክሳንም ስለሚለው ነው። ቅድም እንደነገርከኝ ሾርት አንሰር ስጠኝ። ለማርያም ግልጽ ነው የነገርከኝ። ስለዚህ ለስላሴ ሲሆን የጸጋ ነው ወይስ ያምልኮ ነው? አጭር መልስ ስጠኝና ከዛ አብራራው። አታብራራው አልልህ፣ ማብራራት ትችላለህ። ኦኬ አሁን ቅድምም ብያለሁ። ለቅድስት ሥላሴ ለስዕሉ ክብር ለመስጠት ከሆነ ጸጋ ይሆናል። ለራሳቸው ለቅድስት ሥላሴ የአምልኮ ስግደት ስንሰግድ ደግሞ አምልኮ ይሆናል ማለት ነው። ለራሳቸው ነው እያልኩ ያለሁት፣ ለስዕሉ ሳይሆን ለራሳቸው። እሺ ለራሳቸው ለስላሴ ከስዕሉ ውጭ ነው የምትሰግዱት ማለት? ከስዕሉ ውጭ፣ ስዕሉ ፊት ሳይሆን ከስዕሉ ውጭ ያለ ስዕል ነው ያምልኮ የሚሆነው? ግልጽ እኮ ነው። አይ አላልኩም። ቆይ በስዕል ፊት ስንሰግድ አሁን እዚህ ፊት ለፊታችን አለ አይደል የስላሴ ስዕል። እዚህ ፊት ለፊታችን አለ የስላሴ ስዕል አይደል? በዚህ በስላሴ ስዕል ፊት ስትሰግዱ የጸጋ ነው አልከኝ አይደል? ለማን እንዴ? ያው ስላሴ ብላችኋል እንዴ ስል የምታምኑት? ለስላሴ ከሆነ የአምልኮ እያልኩ ነው ያለሁት። የስላሴ ስዕል እያልኩኝ እኮ ነው። ፊት ለፊታችን ያለውን የምናየው ስላሴ ስዕል ሆነማ የጸጋ ነው የሚሆነው። ስዕሉን ማክበር ነው የሚሆነው። ምክንያቱም ስዕሉ ራሱ አምላክ ስላልሆነ አላልኩኝም እኮ እያልከኝ ስለሆነ ነው። አሁን በዚህ ስዕል ፊት ምሰግዱት ለማንተ እኮ ክሊር አድርገህ አሁን እኮ ለማምታታት እየሆነ ስለሆነ እኮ ነው የሚለው። ኧረ አላምታታም። ለማምታታት ደግሞ የሚምታታ ነገር መናገር አልፈልግም። አይ እኔ ያልከኝ መሆን አለበት። ያልከኝ ምንድነው? በዚህ ስዕል ፊት ስንሰግድ፣ እሺ ልንገርህ፣ በዚህ በስላሴ ስዕል ፊት ስንሰግድ የጸጋ ስግደት ነው የምንሰግደው ነው ያልከኝ። ለማን በዚህ ስዕል ፊት አይደለም፣ አታደባልቀው አይደለም። እሺ እንትን እንዳታረገው። ይኸውልህ በቃ አጭር መልስ ስጠኝ። ለስላሴ ስዕል የምትሰግዱት የጸጋ ነው ወይንስ አይደለም? ለራሱ ለስዕሉ ከሆነ ስዕሉ መገለጫ ነው፣ ክብር ይገባል፣ ስለምናከብረው የጸጋ ይሆናል። ለቅድስት ሥላሴ ለራሳቸው ሲሆን በስዕሉን እያሰብን ደግሞ በቅድስት ሥላሴ ስዕል ፊት ሆነን ቅድስት ሥላሴን እያሰብን ወደ ቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ስለዚህ አንድም ጸጋ ነው አንድም አምልኮ ነው እያልከኝ ነው? ኖ ስዕሉን አናመልከውም። ለስዕሉ ካልከኝ ጸጋ ይሆናል፣ ክብር። ቅድም እውነት ማነት ሄድ ነው የሚባለው ሲያደበው ለቅዱሳት ስዕላት የጸጋ ስግደት ይገባ እንዳለ ሁሉ ክብር ይገባቸዋል ማለት ነው። ምክንያቱም እኛ ስግደት የምንለው እንደ መጽሐፍ ቅዱስ እንደሚያስተምረን ስግደት የምንለው ሁሉ ስግደት አምልኮ ስላልሆነ ክብር ስለሆነ ማለት ነው። እሺ ችግር የለውም። ወደ መጽሐፉ ሀሳብ እንመጣለን። ችግር የለውም። አሁን እንደ መግቢያ ያክል ኮንሰፕቱን ለመረዳት ያክል ነው። አሁንም ለመጨረሻ ጊዜ ልጠይቅ፣ ያው ሲደጋገም ማሰች ስለሚሆን ለመጨረሻ ጊዜ ልጠይቅና እውነቱ የማሰት በለኝ። ለስላሴ ስዕል የጸጋ ስግደት ትሰግዳላችሁ? እውነት ወይስ ሐሰት? አዎ ለስዕል ከሆነ አዎ እውነት ነው። አዎ ለስዕል ሆነ። ለቅድስት ሥላሴ ከሆነ ደግሞ ያምልኮት እኮ የቅድስት ሥላሴ ስዕል ስፔሲፊክ እኮ አደረኩልህ። የቅድስት ሥላሴ ስዕል እኮ ቅድስት ሥላሴ እኮ አይደለም። እኔ ነው አይደለም መቻልኩኝ እንዴ? እኔ ያልኩት እና ክሊር አድርገዋ እንደዛ። አሁን እኮ ክሊር መሆን አለበት። ከዚህ በላይ ክሊር ላደርገው አልችልም። አሁንም ድጋሚ ልጠይቅ። ለቅድስት ሥላሴ ስዕል የጸጋ ስግደት
ከሆነ እውነት ወይም ሐሰት በለኝ። ሰላም ለኪ በጣም እኮ ለቅድስት ሥላሴ ተጠየቁ። ለቅድስት ሥላሴ እኔም እኮ እየደገምኩልህ እኮ ነው ያለሁት። አታብራራው። እኔም እየደገምኩልህ ነው ያለሁት። ለስዕሉ ከሆነ ልክ ነህ፣ የጸጋ ስግደት እንሰግዳለን ለስዕሉ። በቃ ለቅድስት ሥላሴ ስዕል ለቅድስት ሥላሴ ስዕል የጸጋ ስግደት ትሰግዳላችሁ፣ የአምልኮ ሳይሆን። ኦኬ ለቅድስት ሥላሴ ስዕል የጸጋ ስግደት እንሰግዳለን፣ ለቅድስት ሥላሴ ግን የአምልኮ ስግደት እንሰግዳለን። እኔ ስለ ስዕሉ ነው ያወራሁት። ስለዚህ ለቅድስት ሥላሴ ስዕል የአምልኮ እንትን አድርጌ እንዳላወራ ፖይንት ሌላ ሰው ከታችም ያለ ሌላ ነገር ችግር ይዞ እንዳይሄድ ነው። ገብቶሃል? ክሊር መሆን አለበት። አንተ አሁን ለምሳሌ ለስዕሉ ለስዕሉ የጸጋ ስግደት እንሰግዳለን እያልኩኝ ለቅድስት ሥላሴ ደግሞ የአምልኮ ስግደት እንሰግዳለን ብዬ መጨመሬ ምንድነው እንደ ስህተት የቆጠርከው? እንደ ስህተት የቆጠርኩት አንደኛ ነገር ለቅድስት ሥላሴ ብላችሁ ሲሰግዱ ለስዕሉ ባለቤት ትላላችሁ አይደል? በቅድስት ሥላሴ ስዕል ፊት ስንሰግድ ለስዕሉ ባለቤት እንሰግዳለን። በጣም ጥሩ። ስለዚህ ስትሰግድ ለስዕሉም ባለቤት እየሰገድክ ነው ወይንስ አይደለም? አዎ እየሰገድኩ ነው። በጣም ጥሩ። ስለዚህ ስትሰግድ የጸጋ ስግደት ከሆነ እየሰገድክ ያለኸው ለስዕሉም ባለቤት የጸጋ ስግደት ነው እየሰጠ ያለው ማለት ነው፣ በዛው አክሽን ውስጥ። ኖ እንደዛ አይደለም። አሁን አይደለም። አሁን እኮ ዳዊትና ህዝቡ ማነው ህዝቡ ለዳዊት ቆይ ንገረህ። አገላለጽ ነው የምነግርህ ያለሁት። ህዝቡ ለዳዊትና ለእግዚአብሔር ሰገደ ሲል ህዝቡ ለእግዚአብሔርና ለዳዊት ሰገደ ሲል እንዴት ነው የሚሆነው? ዳዊት ለስዕል አልሰገደም። ለአንተ ሀሳብ ዳዊት ሰገደ አላልኩም እኮ። ዳዊት ሰገደ አልሰገደም እሱን እንመጣበታለን። ግን ዳዊት ሰገደ ህዝቡ ለእግዚአብሔርና ለዳዊት ሰገደ እኮ ይላል። ህዝቡም ለስዕል አልሰገደም። ስለዚህ ለአንተ ሀሳብ አይሆንም። ወደዚህ እንምጣ። የአንተ ሀሳብ መጽሐፉ ላይ የለም። እሺ በመጽሐፍ ቅዱስ እናውራ። ቆይ ወደ መጽሐፉ ከመግባታችን በፊት ኮንሰፕታችሁን መረዳት አለብን። ኮንሰፕትን ሳንረዳው እንዴት እንዳንቺ ኮንሰፕት ላስረዳ። አሁን ከመጽሐፍ ቅዱስ አንድ ጥቅስ ክሊር የሆነ ጥቅስ ላምጣልህ። እሺ ለስዕል የሰገደ አሳየኝ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 አንብብልን። አንብበው ከያዝከው እስቲ አንብቡልን እናንተ። ያው እኔን ላታምኑ ትችላላችሁ። አንብበው፣ ችግር የለውም ምናምን አለ። እውነት አርነት ያወጣል የሚለው ወይም ደግሞ ቅድም ሲከራከር ስለነበር ላንብብ እኔ። አንብበው፣ ችግር የለውም። ኦኬ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት በማን ፊት? በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። በእግዚአብሔር ታቦት ፊት በግንባራቸው ተደፉ። ስለዚህ በግንባራቸው ሲደፉ በታቦቱ ፊት ለታቦቱ ሲሆን ክብሩ እየሰጡ ነው ያሉት። ለእግዚአብሔር ሲሆን ደግሞ በእግዚአብሔር ፊትም ነው የተደፉት። አምልኮት ነው በራሱ። እየነገርኩ የነበርኩት ይሄንን ነው። ስዕል ያልከው ታቦቱን እንዳይሆን ብቻ። ታቦቱ ላይ ምንድን ነው ያለው? ታቦቱ ስዕል ነው። ታቦቱ ምንድን ነው ያለው? ሳሊ ነህ አይደል? ሳሊ ነህ። ስዕል የለውም እንዴ? ሳሊ አይደለ? ስዕል እንዴት ነው ታቦቱ? የሁለት ኪሩቤል ስዕል እኮ አለ። ስዕል ምንድን ነው? ዲፋይን አድርግልኝ። ስዕል ሳሊ አይደለ? ስዕልን መዝገበ ቃል እንዴት ነው የሚፈተው? እንዴት ነው የሚፈተው መዝገበ ቃላት? ስዕል ማለት ምን ማለት ነው? ኦኬ አሁን ስዕል ማለት መገለጫ ነው። እኔ ምንድን ነው ያልኩም? ትርጉሙን ንገረኝ። ስዕል ምን ማለት ነው? ስዕልማ መገለጫ እኮ አልኩ። የስዕል ትርጉምን ንገረኝ ወዳጄ። ሳሊ አይደለ እንደ ቢያንስ እችን ማወቅ አለበት። ስዕል ምን ማለት ነው? አሁን የስዕል ትርጉም እኮ እየነገርኩህ ነው ያለሁት። ስለ አንድ ነገር ስለ ባለቤቱ መግለጫ ማለት ነው። አንድ ባለቤቱ መዝገበ ቃላት ነው ስዕል እንደዚህ የፈታው። የፈለከው መዝገበ ቃል ኪዳነ ወልድም ቢሆንም ማንም መዝገበ ቃል ማምጣ
የትኛውም አይባልም። መዝገበ ቃላት ኪዳነ ወልድ ቢሆንም አምጣ። አንተ አሁን መጽሐፉ ካላቸው የኪዳነ ወልድ ካለህም አምጣና አየው። ባለቤትን የሚወክል ወይ ነው የሚገልጽ ነው የሚያሳየኝ። አይ ማስረጃን አቅርብልና አሳየን በቪዲዮ አድርገን። በመጽሐፍ ቅዱስ አንጻር ካየን ደግሞ በመጽሐፍ ቅዱስ ቆይ እንደዛ ከሆነ የተተረጎመው በማስረጃ አድርገህ አውጣልኝና እናየዋለን። እና እኔ አሁን ኬት ላውጣልኝ? እጄ ላይ እኮ የለም። እኔ አሁን ክፍለ ሀገር ከሌለ ማስረጃ የለህም ማለት ነው። ከሌለ ማስረጃ የለህም። ኖ ቆይ እውነት ለመናገር እኔ አሁን እንደሱ ሳይሆን እኔ አሁን ሐዋሳ ያለሁት ሆቴል ውስጥ በስራ ሂጄ አልጋ ይዤ ነው ተኝቼ ያለሁት እና እዚህ ምንምሽስ ከቤት እንትን አላመጣም። በስራ ቦታ ኪዳነ ወልድ ገጽ ስንት? ቆይ ነዳጅን ቆጥብ። ኪዳነ ወልድ ክፍሌ መጽሐፈ ሰዋስወ ወግስ ገጽ ስንት? አሁን ገጹ ባንዴ እንትን ላደርግልህ አልችልም፣ ግን ቃል እገባለሁ ይዤ ለመምጣት። በቃ ይዘህ ስትመጣ ትቀጥላላችሁ። ሚላይ ችግር ግን መጽሐፍ ቅዱስም ራሱ እኮ ይገልጸዋል። አሁን የግድ ቀለምና ብቻ ሳይሆን አእምሮ ላይ የሚሳለም መጽሐፍ ቅዱስ ላይ በጣም ሲምፕል አድርጌ ነው የምጠይቅህ። መጽሐፍ ቅዱስ ላይ ታቦት ስዕል ነው የሚለውን ማስረጃ አምጣ። የኪሩቤል ምስል ምንድን ነው እሱ? ማስረጃ ምን ማለት ነው? ማስረጃ ነው። በቃ ቀላል እኮ ነው ማስረጃ። እንዴት የኪሩቤል ስዕል አይደል የሚሰራው? ማስረጃ እኮ ነው ያልኩህ ማለት ማስረጃ ምንድን ነው? ማስረጃ ምን እንደሆነ ካላወቅ እንግዲህ ማስረጃ የለም። ታዲያ ኪሩቤል ራሳቸውን ነው እንዲያስቀምጠው ሙሴ። አንተ ቆይ ስዕል የምትስለው ምን ላይ ነው ዳጂ? በስዕልና በምስል መካከል ያለው ልዩነት ኖ አንተ አውርደው እኮ ነው። ስዕል ማለት ሰፊ ትርጉም ያለው አውርጄ አይደለም ወዳጄ። እሺ አንተ ቆይ ነው ሜሎስ እኔ ተሳሳትኩ ከመሰለ እስቲ በቤተክርስቲያናችሁ አገላለጽ ላይ ላሳየህ እኮ ነው። በቤተክርስቲያናችሁ የሚፈቀደው ስዕል ነው ወይንስ ምስል ነው? የተቀረጸ ነገር ይፈቀዳል? ጥያቄውን ተረዳ። ምርጫ እኮ ነው እየሰጡ ያለው አንደኛው የተቀረጸ ነገርም እኮ ራሱ ስዕል ውስጥ እኮ ነው የሚገኘው። የተቀረጸ ምስል በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ይፈቀዳል ወይ? የተቀረጸ ምስል ራሱ ምስል ነው ምን ያለው ወይም ደግሞ ስዕል ነው የሚባለው። እኔ ምንድነው እያልኩ አይደለም። ይፈቀዳል ወይስ አይፈቀድም? የተቀረጸ እንትን አናደርግም እኛ። በጣም ኤግዛክትሊ አታረጉም። ኪሩቤል የተቀረጸ ነው ወይስ አይደለም? ይሄ በህግ ደረጃ በቃ በቀኖና ደረጃ እንትን ተደርጎ እኔ አላውቅም፣ ግን የሚመከረው እንደዚህ ቆይ ስሪዲ ባይሆን ቆይ ልግለጽላ እየጠየቀ ስለሆነ እኔም እንድመልስ እድል እየሰጠኝ ወይም ደግሞ አንተ ተናገር ጨርሰህ እኮ የምትመልስልኝ ሁለቱንም አንድ ነው ብለህ አትመልስልኝ። ይፈቀዳል ኖ ጠቅላላ እሱ ነው ላይ ያለው እሱ ራሱ የተቀረጸው ራሱ ምስል ነው የሚባለው ራሱ ወይም ደግሞ ስዕል ነው የሚባለው። ምስል ስዕል እንደሆነ ማስረጃ አምጣ። እሺ ምስሉ ስዕል እንደሆነ ማስረጃ አምጣ ማለት ግልጽ ነው ወዳጄ። ማለት እያልክ እሺ ጊዜ እንድደግሞ አታርገኝ። ምስል እንደሆነ ማስረጃ። እሺ ገላትያ 3:1 አንብብ። ገላትያ 3:1 ላይ ስለ ምስል አያወራም። እሺ አውራ አንብባ። ምን ችግር አለው? መጽሐፍ ቅዱስ አይደል? የሚጣፍጥ ቃል እኮ ነው። አንብበው። ስለማውቀው እኮ ነው ያልኩህ። በዓይናችሁ ፊት ኢየሱስ ክርስቶስ ተቀብሎ ተስሎ ነበር ይላል። ምን ማለት ነው ተስሎ ነበር? በዓይነ ህሊናችሁ ውስጥ ነው እንጂ በጨርቅም አይደለም በቅርጻ ቅርጽም አይደለም። እንኳን ሜሎስ በአእምሮ ውስጥ የተሳለውን ስዕል እንኳን ስዕል ተብሎ የተቀረጸ ነገር ስዕል አይደለም ብለህ ስለተቀረጸ ነገር ነው የጠየቁህ ወዳጄ። ምንድነው የማይገናኝ ነገር? ስለዚህ በአእምሮ እንኳን የተቀረጸውና የመጨረሻ ጥያቄ የመጨረሻ ጥያቄ እንኳን ሐሳቡ ራሱ ማስረጃ ማቅረብ ትችላለህ? ስዕል ማቅረብ ትችላለህ? ማስረጃ ከመጽሐፍ ቅዱስ ታቦት ስዕል ስለመሆኑ ታቦት ስዕል ስለመሆኑ እንኳን ታቦት እንኳን የኪሩቤል ምስል እኮ አልኩህ። ሐሳብ ራሱ እንኳን አእምሮ ላይ የሚቀረጽ ሐሳብ እንኳን ስዕል ተብሏል። ማስረጃ ወዳጄ። እሺ ስዕል
እንደማይባል ማስረጃ ስጠኝ አንተ። ማስረጃ የለ በምን መስፈርት አንተ ስላለኝ በምን ማስረጃ ላይ ቆመህ ነው አለ እያወራኝ የለ ያለው? እኔ አለ ስትከራከር ወይንስ የለም? ቆይ ሜሎስ እኔን ስትከራከር እኮ የሆነ የመጽሐፍ ቅዱስ ማስረጃ ሊሆን ይችላል፣ የሌላ ማስረጃ ወዳጄ ይዘህ መጥተህ እንዲህ አለ ይላል። ወይንስ ቅድም ስታደርጉ የለም? ነበረ አለ እንዲህ ወይንስ የሚል የለም? ጽሑፍ አለ እንዴት አታምን ብላችሁ ትከራከሩት ነበር አይደል ልጁ? ኧረ እባክህ እኔ ሰላም ደግሞ ለኪ አምኜ ስመጣ ደግሞ ማስረጃ ሲጠፋባችሁ ጠቅልሎ ለምትስለው ስዕል ቢያንስ ማስረጃ አምጣልን። ማስረጃ ከመጽሐፍ ቅዱስ አምጣ። እሺ ለምስለው ስዕል አሁን ነገር እንትን እንዳታደርጉትና እኔ እንደ አንድ ሰባኪ ነኝ። ገብቶሃል አይደል? ሰባኪ መድረክ ላይ ቆሞ ስለ ቃል እግዚአብሔር እንደሚሰብክ ሁሉ እኔ ደግሞ በስዕል በኩል ቃል እግዚአብሔር እሰብካለሁ። እግዚአብሔር በሰጠኝ ጸጋ ማለት ነው። ስለዚህ ማስረጃ የተለየ ነገር የለም። የለውም። እኔ ስለ ስብከት አልጠየቅኩም። ወዳጅ አንተ ያለ ማስረጃ ከሆነ እያወራኝ ያለው ማስረጃ አለህ ወይንስ የለም? ምስል ስዕል አይባልም ብለው እኮ እንትን ያለ ማስረጃ ያለ ማስረጃ የለም። መነሻ ሳይኖር ለምትጠይቀው ጥያቄ መነሻ ሳይኖር ተነስተ አንተ ደግሞ መድረሻውን ስጠኝ ትለኛለህ። መነሻ ሳይኖር ማለት ነው። በቃ ጨረስክ። እኔ ተራ ነው። አሁን ልቀጥል። ጥሩ። ቅድም መዝገበ ቃላቱ ይለኛል አለኝ። ማስረጃ አምጣልኩት። ሐዋሳ ነኝ አለ። በቃ እሺ ችግር የለውም ብለን አለፍ ነው። ከዛ መቼም በእጁ ላይ መጽሐፍ ቅዱስ ይኖራል ወይም ስልኩ ላይ ይኖራል። ስለዚህ ከመጽሐፍ ቅዱስ ማስረጃ አምጣ ስለው ሊሰጠኝ አልቻለም። ገላትያ መስጠት የምችል ከሆነ አሁንም የመጨረሻ ገላትያ ስለታቦት ገላትያ 3:1 ብያለሁ። እሱን መልሼልሃለሁ። የጠየኩት ጥያቄ ታቦት ስል ስለመሆኑ አእምሮ ላይ የተሳለውን ስዕል ካለው እሱን መልሼልሃለሁ ወዳጅ። ታቦት እኔ ለምን አእምሮ ላይ ቆይ ሜሎስ፣ እሺ እኔ ብቻ ከምጠየቅ ቆይ ሜሎስ ጥያቄ እንዳትሸሽ እንጂ ሚዩት እንዳደረግ አታስገድደኝ። ስንት ጊዜ ጠየቀኝ? ስንት ጊዜ ነው የጠየቀኝ? በቃ ሚዩት አድርጌያለሁ። የግድ መደነቋቁር የለብንም። ለመጨረሻ ጊዜ ልጠይቅና መልስ ካለ መልሱን አስቀምጥ። ሜሎስ ከፈራችሁ ልውጣ። ብዙ ከማይናገር እውቀት ከሌለው ሰው መጫወቻ ከፈለጋችሁ አድርጉት። ወዳጄ ማስረጃ እየሰጡ ነው ያሉት። ለመሆኑ አንድ ማስረጃ ስጠኝ። ገላትያ 3:1 ብያለሁ። ለምን ሀሳብ ራሱ እንኳን ስዕል አለው ነው የሚያወራው። ገላትያ 3 ስለ ታቦት ነው የሚያወራው። አእምሮ ላይ የሚቀረጸው ሀሳብ እንኳን ለምን ስዕል አለው? ስለ ታቦት ነው የሚያወራው። እሱን ከገባ ለምን ስዕል እንዳለው ከገባ ታቦት ራሱ የተቀረጸው ምስል ራሱ ስዕል ብለህ ነበር የምትጠራው። ስለ ታቦት ነው የሚያወራው እና እኔም እኮ እያልኩ ነው ያለው አእምሮ ላይ የተቀረጸው ምስል ለምን ስዕል አለው? ስለ ታቦት ነው የሚያወራው። እናም ስለ ታቦት በቀላሉ ይሄን ይረዳል። የረቀቀው ነገር እኮ አመጣልህ ቅዱስ ጳውሎስ ራሱ የረቀቀ አራቆ እኮ ነገር ስለ ስዕል እውነታውን ይዛል። ስዕል ማለት ረቂቅ ነገር መሆኑን በደንብ አድርጎ ነገር እኮ ይሄንን ከገባ እኮ ወደዛም አያሸማም ነበር። ማስረጃ የለም። ምንድነው ማስረጃ የለም? መነሻ ሳይኖር መድረሻ ምንም አይነት ማስረጃ ላይ ገላትያ 3 እናንብበው። አይ አያስፈልግም። ስለዚህ ማስረጃ ነው። ሜል ላይ ፍቀድልኝ። ኧረ አንብበው ደስ ይለኛል። ቴዲ የቃል እግዚአብሔር እኮ ነው። ሜል ላይ ማይክን አታጥፋ። አንብቤ ሁለታችሁ ነው የምትቀጥሉት። እናንተ ከአንድ ሰው ጋር ነው የማወራው። ለዛ ነው ሜላ ማይክን አታጥፋ ያልኩት። ላወራ አይደለም ላንብ ብቻ ነው። እናንተ ሰነፎች እዚህ ገላትያ 3ን የጠቀሰው ወንድማችን አእምሮ ላይ የሚሳለው እንኳን ስዕል ተብሎ ተጠርቷል የሚለውን ሊያሳየን ነው። እስኪ ምንባቡን እናንብበውና ይላል ወይ አይልም የሚለውን እንረዳለን። እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። ጨርሻለሁ። ሜል ላይ ይቀጥሉ። መጽሐፉን ቀይረ ሌላ መጽሐፍ አንብብ። እሱ መጽሐፍ አልቀበልም። አትቀበልም? መደበኛ ትርጉም አልቀበልም። አዎ ቀላል ነገር አልቀበልም። ሞዴሬተሮች እሺ ልክ ነው። ማታምንበትን አላምንበትን በማለት አመስጋኝ ነኝ። ያነበብኩት መጽሐፍ የመሀለኛው መብራት አብርሃም ይሄንን ያነበብኩት። ይሄ ግን አንድ ድምፅ ቀንሱ። ይሄ ግን እሱ እንደተናገረው አዲሱ መደበኛ ትርጉም ሳይሆን በ2000 ዓመተ ምህረት የታተመው 80 ወአሃዱ ብለው የሚጠሩት
የኢትዮጵያ ኦርቶዶክስ ተብሎ የታተመው ነው። መሀሉን ብቻ ነው ያልኩት። ስለዚህ ይህንን አትቀበለውም። ሰላም ቀበለዋለሁ። እሱን ያነበብኩት። እሺ እያሳየው ላንብበው። ነገር ባይን ይገባል። ሲያነበው ሳንታ አትቀብለው። ነገር ባይን ይገባል። ነገር ባይን ይገባል እና ላንብበው። ምክንያቱም እኔ ቀበለዋለሁ። እሺ እኮ ላንብበው ነው ያልኩት። እኔ ከመደበኛ ትርጉም ያነበብክ ስለመሰለኝ ነው። ልክ ነው። እኔ ክሱን አልተቃወምኩም። ከየት እንዳነበብኩ ላሳይ ነው ያልኩትኝ እንጂ አንተ አጥፍተሃል፣ ተሳስተሃል የሚል ችግር የለውም። ቀሳ አላቀር። አረ ላንብበው፣ ግድ የለህም። 1 ደቂቃም አልፈጀም እና አንተ አንብብ። እሺ አመሰግናለሁ። ገላትያ 3:1 እናንተ ሰለፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። እንግዲህ የኢትዮጵያ ኦርቶዶክስ ይህንን ምንባብ ስዕል ነው ብላ አታምንም ማለት ነው። በዚህ ቦታ ላይ ለስዕል የተጠቀሰ ወይም ደግሞ ይሄ ምንባብ ስለ ስዕል እንደሚናገር አታምንም የሚለው ነገር አስወጣው። ማስረጃ ማምጣት እኮ ነው። ከአንተ እኔን ውሸታም ለማለት ማስረጃ ማምጣት ነው። አስወጣው። አታምንም የሚለው ነገር አላምንም አላለችም። ማስረጃ መጨመር እችላለሁ። ቃላት ሲተረጎሙ ከአንድ ቃል አንድ ነገር ለማስረዳት ይችላለህ ወይ? ማስረጃ ማምጣት በቃ እሱ አንብብልኝ። እሺ ማስረጃ ላንብብልህ። እንደ የኦርቶዶክስን መጽሐፍ አንብብልኝ። አዎ እኔ ኦርቶዶክስን መጽሐፍ ነው ያነበብኩትኝ። አንተ የኦርቶዶክስን መጽሐፍ አንብብልኝ ማለት። ስለዚህ ያንተ ተብሎ የተለየ መጽሐፍ አለ እንዴ? ፕሮቴስታንት አለ? አዎ 66ቱ የኦርቶዶክስ አይደለም። ራሷ ቤተክርስቲያኒቱ ጽፋለች ይሄን በይፋ። እሺ እሺ። ስለዚህ እኔ አሁን ገላትያ ምዕራፍ 3:1 ላይ ያለው የማታስተውሉ የገላትያ ሰዎች ስለመሆኑ ማስረጃ ማቅረብ ስለማትችል እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረጋባችሁ ማን ነው የሚለውን አንዴ ሞዴሬተሮች ሙይታ አደረጋችሁ። ቴንኪው። እኔ ከውይይታችሁ ልውጣ። ከሚሉስ ጋር ቀጥሉ። እንግዲህ ምንባቡ ላይ እንደሰማችሁት ስለ ስዕል አይናገርም። እንደምን እንደ ቤተክርስቲያኒቱ እምነት ወይም ደግሞ ጽሁፍ መሰረት ሜል ላይ ይህንን ፋይል ለመዝጋት አሁን እኔ ደግሞ ይሄ ገላትያ ሜሎስ ያነበውደውን ይሄ ደግሞ እቀብለዋለሁ። ስህተት ነው አትቀበለው ካልከኝ እንደ ጥፋት ከቆጠርከው ንገረኝ። እንደ ስህተት ከቆጠርከው ማለት መቀበለኝ ሜሎስ የለም ጨርሶ ብዬ ነው እሱ ያውን ገላትያም ስላነሳሱ መልስለት። ገላትያውን ፋይል ልዝጋላችሁ ብዬ ነው። እሱ ይችላል፣ መብቱ ነው። ቤተክርስቲያን አልተዘጋም። ነገራችን ላይ ማስረጃ መጨመር ከፕሮቴስታንት ቆይ ልንገርህ፣ ከፕሮቴስታንት ጋር እኮ ነው ያወራው ያለሁት። አልቀበልም ካለ የሚለው እናንተ እንደምትሉት እላለሁ። እኔ ደግሞ በማትቀበለው መጽሐፍ መከራከር አትችልም። በማትቀበለው መጽሐፍ ከአንተ ጋር አልነጋገርም። አትቀበለውም መጽሐፉ አንተ መጽሐፉን አንተ በማትቀበለው መጽሐፍ አላናግርህም። ስለዚህ አንተ በማትቀበለው የኦርቶዶክስ መጽሐፍ አላናግርህም። ቤተክርስቲያን ቴንክ ዩ ቤተክርስቲያን። ስለዚህ ይህንን ካመንክልኝ በጣም አመሰግናለሁ። የምፈልገው እሱን ነው። ስለዚህ አንተ ደግሞ ቤተክርስቲያንህ ስዕል ነው ብላ አልተረጎመችውም። ስዕል ነው የሚል የቤተክርስቲያንህ ማስረጃ ማምጣት ከቻልክ የቤተክርስቲያንን ማስረጃ ስጠኝ። ቤተክርስቲያንን ስዕል ነው ብላ የተረጎመችበት አንድ ማስረጃ። እሺ የኔ የምትለውን መጽሐፍ ጠቅሼ ማትቀበል ከሆነ ማስረጃ ስጠኝ። ምክንያቱም አንተ እየዋሸህ ስለሆነ በጣም አመሰግናለሁ። እየዋሸህ ካልሆነ ማስረጃ መጥቀስ ነው ከአንተ የሚጠበቀው። እንትን መጽሐፋችን ላይ እንደዚህ ብለነዋል፣ አንተ ተሳስተህ ነው ወይ ስላላነበብከው ነው በልና አሳፍረኝ። እሺ ጨረስክ? ላውራ ጨርሻለሁ፣ ግን የጠየቅኩህን ካልሆነ መሀል እገባለሁ። እሺ አንተ እቀበለዋለሁ በምትለው መጽሐፍ ማውራት ማንችል ከሆነ የቤተክርስቲያንህን መጽሐፍ ማስረጃ ስጠኝ። የቤተክርስቲያንን መጽሐፍ ማስረጃ እየጠበቅኩ ነው። ምክንያቱም ቅድም ምን ብለሃል? ቤተክርስቲያን ስዕል ነው ብላ አልተረጎመችውም ስልህ ዋሽተሃል። ቃላት እንደዚህ ተስተካከሉ ማለት ቤተክርስቲያን እንደዚህ አትልም ማለት አይደለም ብለኸኛል ቅድም። አሁን የቤተክርስቲያንን መጽሐፍ ጥቀስና እኔን አሳፍር እዚህ ባለ 400 ሰው ፊት። እንዴት እኔን አሳፍር ትለኛለህ? የራስን መጽሐፍ አልቀበልም እያልከኝ። እኔ አላልኩም።
ታዲያ ማትል ከሆነ ታዲያ አንተ ልክ የኔ ከአንተ ጋር አላወራም ስታመጣ እኔ ደግሞ አንተ ቀብለዋል የምትለው መጽሐፍ ማምጣቴ ምንድነው ፌር የማይሆንበት? መጽሐፍ ያንተ ባይዛቲያ 3 አንድ ነው አይደል? እሺ ተቀብያለሁ። በ66 ተቀብያለሁ። 80 ተሳስቶ ነው? አልተሳሳተም። ስለዚህ ሁለት አይነት ትርጉም ነው የምትቀበለው አንተ ሲመችህ በዛ ሳይመችህ በዛ አይደለም። ሁለት ትርጉም አይደለም። ሁለቱን አስማማልኝ። እንደዛ ነው የሚባለው። እኔ ሁለቱም እቀበላለሁ። እናንተ የማትቀበሉት ነገር የለም። አሁን እሱን አይደለም የጠየኩህ። እስቲ ወደ ሌላ ትርፍ ቃላት ትሄድ። በስርዓት እያወራን እያለን ማስረጃ ቶሎ ምንድን ነው ማስረጃ? ሁለቱን አስማምቶ የተቀመጠ ማስረጃ። ምክንያቱም 80 ላይ ሌላ ማስረጃ ሁለቱም እቀበላለሁ እኮ አልኩ። ቆይ 66ቱ እኔ እቀበለዋለሁ የምትለው ጥቅስ ገላትያ ላይ ያለው ጥቅስ መቀበሌ እንደ ወንጀል ከቆጠርከው ክሰሰኝ። እኔ የጠየኩት ሌላ ነው። 80 የተባለው መጽሐፍ ከአንተ ሀሳብ ጋር አይስማማም። ከአንተ ሀሳብ ጋር የሚስማማ ከሆነ ኧረ ስለ ጉልበት አምላክ ልናገርበት በግድ እዛ ምን ብለህ ነው ለሜሎስ የነገርከው? ለሜሎስ ምንድን ነው ብለህ የዋሽ ልናገር? እሺ ተናገር። አመሰግናለሁ። ለሜሎስ ምን ብለህ ዋሸኸው? በአእምሮ የተሳለ ቃልህን ዋሸው የሚለው ነገር ተው እስቲ። ተሳዳቢ አፍ እኮ ከሴጣን ነው። እስቲ ጨዋ ነገር ተናገር። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ተሳዳቢ መሆኔን ስለነገርከኝ። እኔ ግን ውሸታምነትህን እያሳየው ስለሆነ ነው። ተሳዳቢነቴን ማስረጃ ቃላት ተጠቀም ወይም እሺ በቃ ከሜሎስ ጋር ልቀጥል። እኔ ከስድብ አፍ ጋር እኔ መቀጠል አልወድም። አመሰግናለሁ። ተናግረን እንዳታስነግረኝ። እሱ ምን በቃ ከሜሎስ ጋር ልቀጥል። እንደዚህ አይነት እንትን ከሆንክ ኧረ ልናገር ስለ ጉልበት አምላክ። ለምንን እኮ ነው በገዛ ቤታችን እየተሳደብክ ነው እንዴ? ሰውን እየሰደብክ ነው እንዴ ልናገር የምትለኝ? ተሳዳቢነቴን ሰው ይታዘብ። አንተ ተሰደብክ፣ ክብር ይሁንልህ። ተሰደብክ እንጂ መጥፎ ቃል አልወጣም አይደል? እኔ ተሳዳቢ ልሁን? እባክህ ልናገር። ክብር ለምንድን ነው ክብር የሚሆነው? እባክህ ልናገር እንዴ? በግል እንትን ነው እንዴ ተናገርከኝ? አሁን እኮ በሃይማኖት ጉዳይ እኮ ነው። ውሸታምነትን ስላጋለጥኩ ደበረህ? ይቅር በለኝ እንግዲህ ምን ላድርግ? ገስት ላይ ያለው ውሸት ለማጋለጥ ነው። እሺ አንዴ ልናገር። ይሄው በቃ እሺ ልውጣለሁ። አንዴ ቆይ ሰላም ለክ አንዴ ሰላም ለክ ይሄንንማ ወሰይት ተፈለኩ እንደዚህ አይነት ውሸታ ምናምን ስለሆነ ነው እንደዚህ። እሺ አንዴ ሰማን ፕሊስ። አንተ መምህር አይደል እንዴ? ቆይ ኤርሚ፣ እኔ አሁን የትኛውም ቦታ ላይ ተሳድቤ ስለአንተ ይሁን ስለማን ተሳድቤ ሳወራይተን ታውቃለህ? ቆይ በደምብ ቆይ ተሳዳቢ ነህ እንጂ እኔ ደጋግሜ አይቻለሁ። ግን ቆይ አድመጣ ውጣ አይደለም የተባልከው። አንተ ምስል ከደገፍ ምክንያታዊ መሆን አለብህ ኤርሚያስ እኮ ውጣ አይደለም የተባልከው። ሲከብድህ ለመውጣት ፈልገህ ከሆነ ምክንያት አትበል። በደንብ አድርገህ ተሳዳቢ ነህ ስለኛ ሁለታችሁ ታወራለህ። እኔ አንተ ተሳዳቢ አይደለም ብዬ አልመሰክርልም። ደጋግመህ ብዙ ጊዜ ስትሳደብ ስለማውቅ ማለት ነው። ግን አሁን አንተ ቆይ አድመጣኝ ፕሊዝ። እስካሁን እሱ እንደዚህ ይለምንህ ነበር። እኔንም ላለማድመጥ አንተ አታቆምም። ኖ ነን ስቶፕ አይደለም። ብዙ ጊዜ ነን ስቶፕ አታቆም። ችግር አለብህ። ነን ስቶፕ ዝም ብለን የምታወራው እኔ እባክህ ብያለሁ። መካከላችሁ ላይ የገባሁትኝ ላስማማችሁ ለመስከር ትክክለኛ ነገር ለመናገር አፍህ እኮ ዝም አይልም። አንተ ግን ነገሩ ወደ ምን ቀየራችሁት? ወደ ስድብ ቀየራችሁት። መልስ ሰጣችሁ ወደ ስድብ። እኔ ነኝ የሚዩት ያደረኩ። ቴዲዬ ቀጥሉ። አይ ነው ብዙ ነገር አፈረሳችሁበት። ይሄ ስዕል ነጋዴን ብዙ ነገር አፈለሳችሁበት። እሱ ነው ባይዘው እንደዚህ እየሞነጫጨረ እየሳለ ቤተክርስቲያኒቱን ያጠለቀለቃት ማለት ነው። አንተ የሳልካቸው ስዕል በእሳት የሚቃጠሉበት ዘመን ሩቅ አይደለም። ሰላም ለኪ። ስራ ሲነካብህ ነው አንተ ብዙ ቀን የምትገባው። ሌላ ጉዳይ ላይ አርገን ስንገባ አትመጣ። ሁሉ ቀን ስለ ስዕል አንሱ። ይህን ሰው እያታጡትም ለምን? የእጁ ስራ ሚስቱንም ልጆቹን የሚያስተዳድረው በስዕል ነው። ስዕል መስራት ጥሩ ነው፣ እኔ ደግፋለሁ። ግን ጣዖት እየፈለፈለ እሱና እሱን መሰሎቹ ወደ ቤተክርስቲያኒቱ እያስገቡ የሚያሰግዱት ለስራው ስለሆነ ማለት ነው። ስለዚህ ምክንያት ፈልጎ ነው። ሜላ ቆንጅዬ አድርጎ ነው የጠየቀው። ይሄ ስላሴ ብለው የሚሉት ጣዖት አለ አይደል? ለእሱ የጸጋ ነው የሚገባው ነው ብሎ ያለው። ኦኬ ቤኪ ከላይ ላስቀምጠው። ለስላሴ ጣዖት የጸጋ ነው የሚገባው ነው ያለው። የስላሴ ስዕል የሚባል የለም። አብን አንተ የታይተው ትስለዋለህ፣ መንፈስ ቅዱስን የታይተህ ትስለዋለህ። ወልስ እሺ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ ስለተወለደ በስጋ ታይቷል። የታየው ሁለቱን አካላት የታየውና ትስለዋለህ። ስለዚህ
ስላሴ ብላ ለሚሉት ጣዖት የጸጋ ነው የሚሰገደው ብሎ ጭቃ ውስጥ ገብቶ ነው የወጣው። ሜላስ ቁጥር 1 ቅርቃር ውስጥ ነው የጨመረው ገና ሲጠይቀው ማለት ነው። ስለዚህ አየት ነገሮች ሁሉ ሲፈራርሱበት ቴዲ አልሰማ ብሏል። እኔ ቢያንስ እንድትደማመጡ ላደርግ ነበር፣ እሱ አይሰማም። ምክንያቱም ሜሎስ አስቀድሞ ቀጠቀጠው እኮ ለዛ ነው። እና ተባረኩ፣ መቀጠል ትችላላችሁ። ቴንክ ዩ። ኤርሚ ተባረክ፣ ጌታ ኢየሱስ ይባርክህ። ሌላም ማስረጃ አዘጋጅቼ ነበር፣ እንደውም ማብራሪያ ገላትያ ምዕራፍ 3 ቁጥር 1 ምን ተብሎ ተብራራ፣ በእርግጥ ስዕል የሚል ጽንሰ ሀሳብ አለ ወይ የሚለውን ለማሳየት ሌላ ማስረጃ አዘጋጅቼ ነበር። ማስረጃ እያዘጋጀው ነው ስላልኩ ይመስለኛል የረበሸው። ኤኒዌይስ እሺ፣ ዳኒ ወይም ሜላ ተቀበሉ። አላችሁ ወገኖች? ቴዳ ዳጊ የተቀበለው አሼ ኦርቶዶክስ አይሉ እሺ ዳጊ አለህ? ኤርሚ አለው። ይቅርታ ልጆች ድምፅ ስላለን እኔ ጋ እኔም ጋር የልጆች ድምፅ አለ። ሜላ ወይ ቴዳ ወይ ዳን እየተቀበልኩ ወይ ቴካ እሺ ዳጊ አውራ እስኪ ከኔ ጋር አይሰማም? እንዴ ወገኖች ምን ሆናችሁ ነው? ቤካ አለ፣ ሜሎስ አለ። ከአንተ ጋር እናውራ። በቃ ከአንተ ጋር እናውራ። እኔ ልጆች አሉ፣ ልጆች ጫጫታ አለ። እኔ ትምህርት ቤት ውስጥ አሁን እኮ እያወራህ ልጆችም እያሉ ቢሆን እኮ አሁንም እያወራህ ጫጫታ ነው። እኔ ችግር የለውም ማውራት ይሰማል እኮ። እስካሁን እኮ የምታወራው አንተ እኮ ነህ። እናውራ ከአንተ ጋር ወንድምነት ነው። በቃ ቢዚ ነኝ ካለ በቃ ምንድን ነው? እሺ ከማን ጋር ነው የማወራው? እሺ እንኳን ደህና መጣ። ሰላም ነው? ዳኒ እሺ ከፊት ለፊቴ እኔ እንትን ላይ የምታየው ሶስቱ ሽማግሌዎች ምኖች ናቸው? ስላሴዎች ናቸው። አብ ወልድ መንፈስ ቅዱስ። ስለዚህ ስላሴ ናቸው ብለህ ነው የምታምነው የምትቀበለው? ኦኬ ሰላም ለኪ አስገባ። እኔ ሰላም ለኪ ነው መጠየቅ ፈለግኩት። እኔ ሰላም ለኪ ግባና ሰላም ለኪ መጠየቅ ፈልጋል። ሌሎቻቸው አሁን ዳኒ ሻይ አውራው ሰላም ለኪ ነው መጠየቅ ፈልገው። እኔ እሺ ዳኒ እሺ፣ ሰላም ለኪ ግባ። እሺ አሻ ነው የሚለው መልክ አሻ አሻ። እሺ ሰላም የምትለው አትሰማኝም? አይሰማም? ድምፅ አይሰማም ወገኖች? በጣም ሰማል አባ እኮ በጣም ሰማል አባ። እሺ አልተሰማውም ወዳጄ ለአንተ? አሻ የገባት እንግዲህ የሳባችሁኝ ያለ ስድብ የምናወራ ከሆነ አወራለሁ። ዳንሻይ እኔ ሰላም ለኪ ጥያቄ ልጠይቀው አንድ ጊዜ። ሰላም ለኪ ጥያቄ ሰላም ለኪ እነ ሜላ እስኪጨርሱ የጠበቁት ሰላም ለኪ አይ ቲንክ ሳሊን አይደል አንተ? ሰላም ለኪ የኔ ይሰማችኋል? አሁን ይሰማል። ሚዩትን አንስተህ ስታወራ ይሰማል። ሚዩት ካደረግህ ይሰማኛል። ትንሽ እየተቆራጠ ቢሆን እሺ። ሳሊን አይደለም አንተ? እሺ እግዚአብሔር ይመስገን ሳሊ ነኝ። እሺ አንተ የምትስለው ስዕል ቅዱስ ነው ወይም ደግሞ ቅዱሳት ስዕላት ተብሎ ሊጠሩ ይችላሉ? ምስለው ስዕል እንደ እግዚአብሔር ፈቃድ
አቤት አላችሁ ግን ድምፅ ምንድን ነው? የኔ ሰላም ለኪ አሁን መታል። ጥያቄን ሰምተኝ ከሆነ አንተ የምትስለው ስዕል ቅዱስ ተብሎ ይጠራል? ይሰማቸዋል? ጌታ ሆይ ትዕግስቱን ስጠኝ። ለማን ሻሩክ ነው? ሰላም ለኪ አሁን በደንብ ይሰማል? አውቆ ነው። ቀይም የለውም። በደንብ ነው የሚሰማው። የኔትወርክ ችግር ሲሆን ሬድ ያሳያል እና ቆይ አሼ ታወራለህ። የኔትወርክ ችግር ሲሆን ሬድ ያሳያል። አውቆ ነው። ምክንያቱም አንተ አደገኛ ይሰማል። ግን እኔ የምላችሁ ይኸው ላየው አሁን መጣ። አሁን ይሰማል። እሺ ሰላም ለኪ የኔ ድምፅ ይሰማሃል? እሺ የሪሚ ድምፅ ይሰማል? ነው የሚሰማኝ። ዳጊ ሲስቅ እየተሰማኝ ነበር። ሁሉም ይሰማዋል። ቤኪ ይሰማኛል። ዳጊ ሲስቅ ይሰማኝ ነበር። ጥያቄውን ያልተሰማው አሁን እየተሰማኝ ነው። እሺ አሁን ጥያቄው አንተ ስዕል አንተ ምስለው ስዕል ቅዱስ ይባላል ነው ወይ የጠየቀው? ሰምቶታል። አያው በሙሉ ሰምቶታል። ምና ምንድን ነው ኤርሚ ታውቀኛለህ እኮ ነው ጥያቄ ነበር ፈራ ኔትወርክ ነው ያስቸገረኝ። ጥያቄ ላይ ትኩረት አድርግ ፕሊዝ። አንተ የምትስላቸው ስዕሎች ቅዱስ ተብሎ ሊጠሩ ይችላል? ነገር ቤት ኦኬ እኔ ምስላቸው ስዕል አሁን ላስረዳ። እኔ ምስላቸው ስዕል አንድ ወንጌላዊ ቃለ እግዚአብሔር የተናገረው ቃል ቅዱስ እንደሚባል ሁሉ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ የሚስለው ስዕል ደግሞ ከመልእክቱም አንጻር ስለሚባረክም ቅዱስ ተብሎ ይጠራል። ኦኬ እሺ። ስዕሉ ቅዱስ የሚሆነው ለመሳል ስታስብ ነው? ለመሳል ስትጀምር ነው? ወይም ስዕሉን የሳልክ ግማሽ ላይ ደርስ ነው ወይስ ስታጠናቅቅ ነው? መቼ ነው ቅዱስ ተብሎ የምጠራ? እሺ አንተ ምስለው ስዕል ቅዱስ ተብሎ የሚጠራው ስያሜ የሚሰጠው ለመሳል ስታስብ ነው ወይንስ የሳልክ መሀል ላይ ነው? ቤኪ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ ለምን አትልም? ለምን የግል አንተ ካልከኝ አንተ ካልኩ አንተ አንድ ሰዓሊ ነው እርሱ አይደለም። እንደሱ ፈልጌ አይደለም፣ ክብር ፈልጌ አይደለም። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ ብትል ደስ ይለኛል። እሺ እኔ የኦርቶዶክስ ተዋሕዶ ሰዓሊም ሁን እሱ አይደለም። እኔ እርሶም ልበል አንተም ልበል፣ እኔ የምጠይቀው አንተን ነው። ቢኮዝ አንተ ስለሆንክ ሰዓሊ። ቤኪ እኔ እርሶ መባል አልፈልግም። አንተ ሰዓሊ። እሺ አንተ የምትስለው ስዕል ቅዱስ ገባህ የሚባለው ስዕሉን ለመሳል ስታስብ ነው ወይም ስዕሉን እየሳልክ መሀል ላይ ነው ወይንስ ስዕሉ ስታጠናቅቅ ነው? ኦኬ አሁን ከዚህ በኋላም አንተ እያልክ ባታወራኝ፣ ምክንያቱም ስለ ግሌ ልመሰክር እዚህ ሚዲያ ላይ አልመጣሁም ስለ ቃል እግዚአብሔር እንጂ። ስለዚህ አንድ ሰዓሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ ትውፊቱን በጠበቀ መልኩ ስለ ቃል እግዚአብሔር የሚገልጽ ስዕል ሲሰራ ቅዱስ ስዕል ይባላል። እኔ የጠየቅኩ ያለሁት አንተን ነው። እኔ በግሌ ስለ ራሴ ማውራት አልፈልግማ። ቤካ ወይታ እንዴ ኧረ ኤርሚ ከአዲሱ ጋር ላውራ አንዴ። ቴዳ የቅድሙን መጽሐፍ የተቀባበላችሁ ነው እንዴ የምታወሩት? ቴዳ የቅድሙን መጽሐፍ አውጣው፣ ትልቁ ላይ አድርገው። ቴዳ ትልቁ ላይ አውጣው። ይሄ ሰውዬ በጣም ይዋሻል። ልብ በሉ፣ ሪከርድ አድርገነዋል። ቴዳ የቅድሙን አውጣው። ወደ ቢሮ አሁን በሰላም እናወራለን ተብዬ ነው የወጣሁት። ትልቁ ላይ የቅድሙን የሃይማኖት መግለጫዋን ለዓለም አቀፍ ይውጣል ብላ ያለችው ሲስለው ነው ሰውየው ቅዱስ ብሏል። ቤተክርስቲያኒቱ ግን ምን እንደምትል ይሄ የሚዋሽ ሰውዬ ታያታለች። ሚዩት አድር፣ ካልሆነ እታይ ትወርዳለህ። ቴዳ አንብበው፣ ከዛ ለሰላም ለኪስተው አንብበው የቅድሙን ጽሁፍ
ቴዲ ማይክ ቪዲዮ ክፈት፣ ቶሎ አንብበው ቴዲ። የቀድሞ እንትን መልካ ስዕል የተጠቀሰበት ጋር ገጽ 190 ላይ እሺ እሺ ስዕላት የቱ ጋር ቅዱስ እንደሚባሉ እሱ ስንስለው ነው ቅዱስ የሚባለው ብለዋል። በቤተክርስቲያኒቱ ስርዓት ደግሞ ምን ሲሆን ነው ቅዱስ የሚባለው? ሚዩት አድርግ። ሰላም እንዲህ ነው አላልኩም። ሚዩት አድርግ። ውሸታም አንተ መምህር ተብለህ ተጠራለህ። ሚዩት አድርግ። ሚዩት አድርግ። መንፈስ ቅዱስ ያለው ሰው የት ታውቀዋለህ አንተ? የት ታውቀዋለህ? ሚዩት አድርግ። ካልሆነ እንደ በረሮ ታች አውርድህና ይነበባል። ውሸትን ቃል አምድሃል እታች ወርደህ እኔ እንደ በረሮ ጡብ ያደረኩታች። ቴዲ ከፍ ፈቃ አድርጋ አንብበው። እስካሁን ድረስ ፈቃ አላረከውም። አንብበው የቀድሙን ቤተክርስቲያን እንደብላ ያለችው ቤተክርስቲያን ብሎ የሚለው የመጨረሻው አንቀጽ ይቀጥላል። አብሽር፣ ችግር የለውም። እናንተ እስክጨርሱ ብዬ ነው ስጠብቅ የነበረው። በቤተክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ ዋት የጌታ ወይ በምን ለከበሩ በጸሎት ለከበሩ በቤተክርስቲያኒቱ ስርዓት በጸሎት ሳይከብሩ በፊት ስዕላት ቅዱሳት ተብሎ አይጠሩ። ይሄ አሁኑ የገባው መምህር ነኝ ባይ ነው። በእርግጥ ምንም መምህር አይደለም። ምንም የሚያውቀው ነገር የለም። ስዕል ሳይ ነው። የስዕል ገበያውን የሚያጧጡፍ ነው። በቤተክርስቲያኒቱ ግን በጸሎት የከበሩ ናቸው ቅዱሳት ተብሎ የሚጠሩት። ምንት አድርጋለሁ? እጅህንም አስራለሁ። ያው ማይሰራ ኃጢአት እግዚአብሔር ይፍታ ብዬ እስክፈታ ድረስ እጅም የታሰረ ነው። አንደበትህም ታስሯል በመዋሸት። ሰላም ለኪ። እጅህንም አስሬሃለሁ። ሙሉን አንብቦት ሄድ። ያው እሺ። በቤተ ክርስቲያናቸው ስርዓት ለተሳሉና በጸሎት ለከበሩ የጌታ የእመቤታቸው የቅዱሳን መላእክት ጻድቃንና ሰማዕታት ስዕሎች የጸጋ የአክብሮት ስግደት አስተብርኮና አድንኖ በማቅረብ እንደሚገባ ቤተ ክርስቲያናቸው ታምናለች፣ ታስተምራለች። ይሄ ነው። ቴንክ ዩ። በጸሎት ሳይከብር በፊት ማንኛውም ነዋይ ቅዱሳት የሚባሉት ቤተክርስቲያን ውስጥ ነዋይ ቅዱሳት ተብሎ አይጠሩ። ኦኬ። በቤተ ክርስቲያኒቱ ስርዓት ሜሮን ሳይቀቡ በጸሎት ሳይከብሩ ቅዱሳት ተብሎ አይጠሩም። ሰውየው ልም ያለ ስዕል ነጋዴ ነው። ሲጀምር ስዕል ዘይትም ቀባው፣ በዘይት ውስጥም ዘፍዝፈው ከእግር ከመረገጥ ያለፈ ነገር ሌላ ጥቅም የለውም። ምንም ልሰግድ ቅዱስም አይባልም። ዘይት ስለነካው ቅዱስ አይባልም። ስዕል ስዕል ነው። ኮተታ ኮተት ነው። ለማስተማሪያነት ብቻ ትጠቀምበታለህ። ስዕል ገላጭ ነው። ለማስተማሪያነት በድሮ ዘመን እንደሚጠቀሙት እንደዛ ትጠቀምበታል። ከዛ ሲያለፈ ምንም የምሰግድለት የምታፈንድለት የለም። ጨርሰናል። እንዲህ አይነት ውሸታ መሆንህን ራስህ ገብተህ መስክርሃል። ሰላም ለኪ። ራስህ ገብተህ ተናግራል። ሪከርድ አድርገንልሃል። ቴንክ ዩ። ሽፈራው እንኳን ደህና መጣ። ቴዲ ማነው ወንድምነህ? ሽፈራውን አውራ። ከዛ ጆ ማነው? ሽፈራው አይ ቲንክ ከዛ ኃይለ ገብርኤል ከዛ ጆ። እነሱ ሶስት ኦርቶዶክሶች ናቸው። አውራቸው። አይ ቲንክ ሽፈራው እሱ ነው የሚቀድመው። እሺ፣ ሰላም ሽፈራው፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ነገረ እኮ ኤርሚ። ትግል አልፈልግም ብራዘር። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ፣ ለስዕል ትሰግዳለህ? አሁን ያልከኝ? አዎ። እሺ፣ መጽሐፍ ቅዱስ ለስዕል ስገዱ ይላል? ይላል። ማስረጃ ስጠኝ። መዝሙር 99 ቁጥር 5። እሺ፣
መዝሙር 99 ቁጥር 5 አምላካችንን እግዚአብሔርን ከፍ ከፍ አድርጉት ቅዱስ ነውና ወደ እግሩ መረገጫ ስገዱ ይላል። ያገናኘዋል። ሽፈሩ እሺ ለስዕል ስገዱ ይላል። ለስዕል ስገዱ ይላል። ምኑ ጋር ነው ለስዕል የሚለው? ሲጀመር ስዕል ምኑ ጋር ነው? እግዚአብሔር ለተሰየመበት ለተመሰለበት ስንሰግድ ወደ እግዚአብሔር ሰገድን ይሆናል። ገና መስገዳችሁን እኮ ነው። ለስዕል ነው እያወራን ያለ ነው። ለስዕል እንሰግዳለን ብለሃል። ምኑ ጋር ነው ለስዕል ስገዱ የሚለው? መዝሙር 99 መጣን። ለስዕል ስገዱ የሚል ሀሳብ የለውም። ለስዕል ስገዱ የሚል ማስረጃ ያስተን። ኦኬ አሁን ለጊዜ ማውጣት አልችልም። ለማውጣት ስወጣ ከሲስተሙ ስለሚያስወጣኝ ሌላ ሀሳብ ካለ ሌላ ሀሳብ አንሳ። እኔ ያወጣላለሁ። አንተ ብቻ ነገር ሌላ ሀሳብ አንሳ። ከስግደት ውጭ ሌላ ሀሳብ አንሳና ነው ወይ? አይ አልሄድም። እዚሁ ጋር ነኝ ያለው። እንዳለው ሰው አክት እያረከ ስለሆነ ጠብቃለሁ። ጠብቀኛለህ? አዎ አውጣለሁ አለው። እሺ ስታመጣ ከዛ እንቀጥላለን። መልካም ልክ ስትመጣ ወጣ። እንደሱ ነው የሚሻለው። እንዳለው ሰው ግን አክት አታርጉ። ኦኬ እንዳለው ሰው አሁን ስወጣ ስለሚያስወጣኝ ሌላ ሀሳብ እንቀጥል ማለት ነው። እና እንደሌላችሁ እንድታውቁ ያክል ነው እንደዚህ የምናወራችሁ ማለት ነው። እሺ ኃይለ ገብርኤል አቤት። ሰላም። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እንኳን ደህና መጣ። ያላወራው እንደሚኖረው